አልኖርም ቢወት ማረገውን አውቃለሁ። ቶ አጠይቅኝ እንደሱ ነበር ታየዋለህ። ስድቦችን ትጠቀማለህ። የተለያዩ ወጥ የሆኑ ነገሮችን እንደ ሙድ ብላል አንድ ዘፈን ላይ እና እንደ ሙድ ነው የምትሄደውና ምናልባት ያን ነገር ታውቃለህ ናቲ ኮመን ሴንስ ባለ ጊዜ ነኝ ምናምን ብሎ የሆነ አማራ ወይ ምናምን ሌላ ላይ ቢፈነዳ ማንም ሳያጠፋ ኦሮሞ ብቻ ስለሆነ እኔ በላይ ሉም ቢል አይመቸኝም። መንግስት ነው ጠላት የሚሆንብኝ እንጂ ያው ጅብ ምን አረገኝ? ጅብ ሰው ይበላል ምን አይሏል? ምን አረገኛው? ያሬዶ ከመጀመሪያው ቀን ጀምሮ እንግዲህ ኢንተርቪው ላርግህ ብዬ ስጠይቅ በጣም በቅንነት ምንም ችግር የለውም ናቲ ምላሽ ሰጣለሁ፣ ከህዝቡ የሚነሳው ምላሽ ሰጣለሁ ብለህ በቅንነት ነው እሺ ብለህ እንግዲህ ዛሬ የተገናኘ ነው። በመሀል ላይ ደግሞ የሆኑ ችግሮች ያጋጥመውን የመጀመሪያው ኢንተርቪዋችን ተሰርዞ ነበር። ዛሬ ተገናኘን በፈጣሪ ፍቃድ። እጅግ በጣም አመሰግናለሁ ልልህ እፈልጋለሁ ያሬዶዬ። ቴንክ ዩ ብሮ ያባቴ። ልጅ ያሬድ ማን ነው? የት ተወለደ? ከስር መሰረቱ እንነሳ እስቲ። ልጅ ያሬድ ያው የተወለደው መርካቶ ነው። የምናለሽ ተራ ልጅ ነው። እዛ ነው የተወለደው። ደግሞ ያደገው ያው ካራቆሬ አካባቢ ነው። ከዚያ ህይወት ይጀምራል። ሌላም ሀገር ሌላም ቦታ ትሄዳለህ። ገና ያው በቃ እንትን ሳል ነው የራሴን ላይፍ የጀመርኩት። ከአዲስ አበባ ወጥተህ ሌላ ቦታ እድገት ነበረ? ሌላ ቦታ ያደግክበት አጋጣሚ ነበር? ሐዋሳ፣ ከዛ ረጅም ጊዜ አሸዋ ሜዳ ቡራዩ። ከቤተሰብ ጋር ነው? አይ በቃ ከቤተሰብ ጋር በፈልፈላነቴ ነው እንትን ያልኩት። በስንት ዓመት? እኔ እንጃ 14 ምናምን 15 ላይ በቃ ራሴ ችዬ መንቀሳቀስ ጀምሬያለሁ። በጣም ልጅ ነበርክ ማለት ነው? ቤተሰብ ጋር ደግሞ ትንሽ ትምህርትም ሰነፍ ስለነበርኩ ምናምን ትምህርቴንም አልጨረስኩም። 9 ላይ ነው 8 ተፈትኜ 9 ምናምን በቃ ወደኩ አልጨረስኩም ትምህርቴን። መልካም። እስቲ የቤተሰብ ሁኔታ ምን ይመስል ነበረ? ስለ ቤተሰብ አንዳንድ ነገሮች ንገረን። ቤት ውስጥ ስንት ነበራችሁ? ስለ እናትና አባትህ። እኔ ያው ማዘሬ ፍልፍላ ያለው ነው ቢዩት የለችም ምናምን። ከዛ ከፋዘሬ ጋር ነበርኩ። ከዛ ፋዘሬ ሌላ አግብቶ አንድ ልጅ አለች፣ ታናሽ ሲስተር ያለች። ብዙ ነኝ ስለ ቤተሰብ ብዙ እንትና አይደለም። ያው በቃ ወንድ ልጅ ስትሆን ዱርዬ ስትሆን ምናምን ላይ እንስሳ ጫካም ሌላ ህይወት ውስጥ ትገባለህ። የራስ ሌላ ዓለም ውስጥ ነው የምትገባው። እስቲ ምናልባት ስለ እናትህ የምታስታውሰውን አንዳንድ ነገር ብትነግረን። እናትህን በልጅነትህ ነው እና ያጣው። ስለ እናትህ ብትነግረን ደስ ይለናል። የምታስታውሰውን እንዴት ነበር አጋጣሚው? ዝም ይለኝ እኔ ስቲል እኔ ላይፌ ምናምን ስራዬ ምናምን ብዙ ነገሮች ከወዳደቁ እቃዎች ይሰራሉ። ሪሳይክል ኢንቫይሮንመንት ነገሮች የወደቁ እቃዎችን ጥቅም ላይ ማዋል ደስ ይለኛል። ብዙ አለ ስቶር ውስጥ ቢያንስ ከ5 ሚሊዮን ብር በላይ የተገዙ አሮጌ እቃዎች አሉ። እለቅማለሁም እገዛለሁም እና ከሪሳይክል ጋር ነው ስራ የሚሰራበት ሰፈር ስለነበረ ያደግኩት። መሶብ ተራ፣ ብረት ተራ፣ መርካቶ ውስጥ ያው እንደ እድገትህ ነው ተምረህ የምታድገው ነገር ጥሩ ነገርም ይኖረዋል ተምረህ የምታድገው እና እኔ የወደቁ እቃዎችን መልሶ መጠቀም ምናምን እንትን ነበርና በልጅነት ትዝ የሚለኝ ሞር ከሀያቴ ጋር ክሎዝ ነበርኩ ከማዘሬ። ያሬዶዬ ይቅርታ ላስቆም እዚህ ጋር በጣም ይቅርታ። የብርሃን ያለበት የቅድሙ ቦታ ትሆንና ተረጋግተን እንትን እንዲመቸን። አንድ ቦታ ነው እንመጣበታለን። ከወዳደቀ አጥንት የተሰራ ሞተር ሳይክል ነው ምናምን ብዙ ነገሮች ናቸው ያሉት እና ብቻ ከዛ ሰፈር አይቼ እንመጣበታለን። ወደዛ ያሬዶዬ እንመጣበታለን። ትምህርት የተማርኩት ትምህርት ከጨረስኩ በኋላ ነው። ትምህርት ከጨረስኩ በኋላ ብዙ ትምህርቶች የተግባር ትምህርት የህይወት ትምህርት ማለት ነው። የህይወትም የሙያም እየሞከርኩ የሆኑ ነገሮች እያረኩ ምናምን ከሰዎች ልምድ ከተማሩ ልምድ አንብቤ አላውቅም፣ ግን ያነበቡት ሲነግሩኝ ምናምን ከዛ ብዙ ነገሮች ለመድኩ። አሁን ላይ ሆነ ያሬዶ ሬጉላር የሆነውን ትምህርት ባለመቀጠል ይጸጽታል? አይጸጽተኝም። ኦልሬዲ ትምህርትን የፈጠሩት ሰዎች ያልተማሩ ሰዎች ናቸው። እምልህ ትምህርትን ልፈጥርም ትችላለህ ልትማር ሳይሆን ዋና ምንድነው አሁን እኔ የማይመለከተኝ ነገር ዘይትና ውሃ ሲቀላቀሉ ዘይቱ ከላይ ይንሳፈፋል ምናምን ተብዬ ልማር እችላለሁ። በተወደደ ዘይት ያው የሆነ የተማርኳቸው ብዙ ነገሮች የኔ ህይወት ላይ ሚኒንግ ከሌላቸው ለቤተሰብ ብዬ ትምህርት ቤተሰብን ፈርተ ነው የምትማሩ። ለቤተሰብ ፍራቻ ነበርና እኔ በምፈልገው ሰክሰስ ሆኛለሁ። በስዕሉም በኮሜዲውም በተለያዩ ከዛ የሆነ ነገር ከመሰጠኝ ለምደዋለሁ። ዋናው ልውደደው እንጂ የሆነ ነገር ከመሰጠኝና እንትን ካለ ለምደዋለሁ እና ብዙ ነገሮች ራሴን ነኝ ያስተማርኩ።
መልካም ልጅ እያለ ብዙ ማለት አሁን ላይ ብዙ ተሰጥኦ አለ። ለምሳሌ ስዕል ትስላለህ፣ ዘፈን አለ፣ ኮሜዲው አለ፣ ብዙ ነገሮች አሉ እና አሁን እዚህ ጋር ያልጠቀስኳቸው በርካታ ነገሮች አሉ። እነኛ ተሰጥኦችን ልጅ እያለ ታውቃቸው ነበረ? ልጅ እያለው የሆነ ነገር ሳይ አሁን ኮሜዲ እንደ ኢትዮጵያ ነው አንደኛ ወጥቼ ያሸነፍኩት። ውድድር ተደርጎ ሬዲዮ ፋና ነው ያዘጋጀው። በኢንቫይሮንመንትም እንደዛው ውድድር ተዘጋጅቶ አንደኛ ወጥቻለሁ። ፕሬዚዳንት ግርማ ሸልሞኝ ቤተመንግስት ሁላ ተጠርቼ ምናምን ግብዣ ተደርጎልኛል። በስዕልም እንደዛው እና በአንድ አመት ውስጥ ነው ምናምን 3 አዋርድ በልቻለሁ እንደ ኢትዮጵያ አንደኛው ማለት ነው። እና የሆነ ነገር ውስጤ ይነግረኛል፣ ይሄን ቢያረጉ እኮ ኮሜዲም ሳይ እንዲህ ቢያረጉ እኮ ይሄ ነገር ያስቃል፣ እንዲህ ቢያረጉ እኮ ይሄ ነገር እና ውስጤ ኢነርጂ የሚነግረኝ ነገር አለ። የሆነ ነገር ያንን ነገር እንደምችለው ከሞከርኩት ምናምን እንትን እንደምለውና በቃ ጭንቅላቴ ውስጥ መልሱን ከመለስኩት ይሄ ቢሆን ይሄ ይሆናል። ይሄ የሆነ ነገር ለምሳሌ አሁን እቺን ነገር እንስራት ብዬ ከዛ በኋላ ቤት እንስራ ብዬ ለምሳሌ የቆርቆሮ ሚስማር የለም ብትለኝ ነው በኖርማል ሚስማር እንጠቀማለን አለ። እያንዳንዷን መልሼ ነው የምነሳው። እያንዳንዷን ጥያቄ መልሼ ስለምነሳ በመጠይቀኝም ነገር ሆነ በምናምን የሆነ ነገሩን እንትን እለዋለሁ። ውስጤ ፊሊንግ ይነግረኛል ኢነርጂ እና ከዛ ምንም እንትን ሳልን እየገባሁበት መጀመሪያ ዋናው ትምህርት ላይ የቀለም ትምህርት ላይ ፎከስ ዳርለውም እንጂ እንደዚህ የምወዳቸው ነገሮች ላይ በደንብ ጥግ ድረስ ነው የምለፋው። ስፈጥሩላ የመፍጠር አቅም ያውን ላይ ሌላ ደረጃ ነው። በጣም ዲፕ ነው የምፈጥረው። ኖርማል ፈጠራ አለ፣ ከዛ ያለፈ ላፊ ፈጠራ አለ፣ ዓለም አቀፍ እንደዛ አይነት ነገር ነው የምፈጥረውና ያ ነገር ከልጅነቴ ውስጤ ፊሊንጌ ያውቀዋል፣ ግን እድሉን አላገኘውም። ከዛ ወደ እድሉ ስመጣ ከበደኝ። ወደ ኮሜዲውም ለመምጣት ከበደኝ። መንገዶች አይገኙም። በስዕሉም ለመውጣት ይከብዳል። በራሴ ነው የወጣሁት። ለዛ ነው እኔ ብዙ ልጆችም አስተምረው ብዙ ልጆች ወደ ሚዲያ እንዲወጡ መንገድ ማመቻቸው በኮሜዲውም በምኑም ገባ እስከነ ፓስተር ቶማስ ድረስ ይከብድ ነበር። እንትኑ መንገድ አይገኝም እና አዲስ ሰውም ደግሞ ስትቀበል ከላይ ያሉት ደግሞ አክሴፕት አያደርጉም። ከታወቅ በኋላ ወደ ፖይንቱ ለመምጣት ያሬዶ ይቅርታ በጣም ወደ ፖይንቱ እና ለመምጣት ከልጅነት ጀምሮ ያ ነገር ከባድ ነበረ። ቻሌንጆች አልፌ ነው እዚህ የደረስኩት እና ልል የፈለኩት ሰው በጥበብ እንዲወጣ ፈልገው ቻሌንጁ ከባድ ስለሆነ ነው ለሰዎች መንገድ ማመቻቸት የምፈልገውና እድሎቹ ሲያጋጥሙኝ እያንዳንዱን እድሎች እየፈጠርኩም ሆነ ያገኟቸውን እነሱን ተጠቅሜ ነው። መልካም ያው ኢንቫይሮንመንት ላይ ትሰራለህ። ከወደዱ እቃዎች ሪሳይክል ታደርጋቸዋለህ። ከአጥንት ለምሳሌ ሞተር ትሰራለህ፣ ትዘፍናለህ፣ ስዕል ትስላለህ፣ ዳይሬክቲንግ ላይ አለክ፣ ፊልም እየሰራን ያለው ነው። እንስሳትን ደግሞ ታላምዳለህ፣ የዱር እንስሳትን። እንደውም አንድ ቀን ምን ስትል ሰማው፣ ጅብን በዘንዶ ገርፍ ያለው ስትል ሰምቻለሁና በርካታ ኮሜዲውን ጨምሮ በርካታ እንትኖች አሉና አንድ ሰው ሆኖ ይሄንን ሊያደርግ የሚችል ሰው ጥቂት ነው። የተለየ አይኪው አለኝ ብለህ ታስባለህ? ይመች። አሁን መለስከው። በቃ በቃ በህይወቴ የምሬ ነው የምላችሁ። እዚህ ስራ ያላችሁ በህይወቴ ያደነኩት ጋዜጠኛ የምሬ ነው። ሪስፔክት፣ ትልቅ ክብር። ጥያቄ እንደዚህ ነው። ጥያቄ ማለት እንደዚህ ነው። ጥያቄ ማለት አንዳንድ ጊዜ ጋዜጠኞች ምናምን ብዙ ጊዜ ኢንተርቪው ማልቀርበው ይጠይቀዋል። ማነው ስም ምናምን እንዴት ምናምን የሆነ ነገር ነው። የቀበሌ መታወቂያ ላይ ያለ መልስ ነው የሚጠይቁኝ እና የቀበሌ መታወቂያ ብሰጣቸው ደስ ይለኛል። እዛ ላይ ያለ የሚጠይቁኝ አንድ ነገር ልንገር። አሁን ለምሳሌ አይሾ ስፒድ መጣ አይደለ? በጣም ነው አይደለ የተወራለት፣ በጣም ነው ሀገሪቱ ያጨበጨበችለት ምናምን ያሉት ምናምን። ከዛ በኋላ አሁን እነ ዳቪንቺ ምናምን ብታይ ብዙ ሰው አንድ ሰው እንዴት ይሄን ሁሉ ይሰራል ብሎ ቪዲዮ ይሰራላቸዋል ስለ አይኪዋቸው እና አይኪውን አውቀዋለሁ። በጣም ከባድ አይኪው ነው ያለኝ። አብረን ደግሞ ስንፈጥር የሆነ ነገር አብረን ደግሞ እየሰራን ቢሆን የሆነ ነገር ላይ አይኪውን ታየዋለህ እና ኦልሬዲ ነው የምወደው አይኪውን ነው። ከራሴ ፓርትኔ ሰውነቴ ሳይኖር ጭንቅላቴ ብቻ ቢቀር ደስ ይለኛል እና አይኪው እንደ ዓለም ቀውጤ አይኪው እንደሆነ አውቀዋለሁ። ምክንያቱም እኔም ኮሜዲያን ነኝ፣ ኬቨን ሃርትም ኮሜዲያን ነው። ሰምባዲ ፍሮም ላይክ የሆነ ከውጭ ሀገር አንዱን ብትወስደው ኮሜዲያን ነው፣ ግን አይዘፍንም፣ አይስልም፣ ቅርጻ አይሰራም፣ ልብስ ዲዛይን ምናምን፣ የሆነ ኢንቴሪየር፣ እንስሳት ማላመድ ምናምን፣ ግራፊቲ፣ ሪሳይክል፣ ኢንቫይሮንመንት ምናምን ብዙ ነገር ላይ የለም። እያንዳንዷ እኔ በፕሮፌሽናል ነው የምሰራት፣ ዝም ብሎ ስራ አልሰራም። እና ያኛው ሰው አሁን ከአንድ ሙያ ውጭ ሌላ ነገር ሲሰራ አታዩም። ሌላውን ቢሰሩትም ፐርፌክት አይሆንም፣ ይሞክሩታል እንጂ ከተሳካላቸው 2 ድረስ ቢሄዱ ነው 3 4 5 እያልክ በእያንዳንዱ ፕሮፌሽናል ሆነ ያውም አፕዴት ሆነ ከዓለም እኩል ከባድ ነው። ከዛ ደግሞ ፐርሰናል ላይፍ ደግሞ አለ። ለኑሮ ደግሞ እንትን ትላለህ።
ኑሮ ራሱ መኖር መቻል ኢትዮጵያ ውስጥ ታለንት ይጠይቃል ብራዘር። እና ለአንዳንድ ሰው ኮመን ሴንስ ሁላ እንደ ታለንት የሆነበት ሀገር ላይ ነው እየኖርን ያለ ነው። እና ከባድ ጥያቄ ነው የጠየቀኝ። አይኩዌ ምናምን ደግሞ ፈጣሪያው ጊዜ ሰጥቶን እድሜ ሰጥቶን ዓለም ላይ ስራዎቼ ምናምኖችም ብዙ ነገር ጨርሼ እጄ ላይ ነው። ከሚዲያ ጠፋሁኝ እንጂ ሌላ ዓለም ውስጥ ስለሆንኩኝ ነው። እና አይኩዌ በጣም ከባድ አይኩዌ እንዳለኝ አውቃለሁ። ለምንድን ነው ይህንን ጥያቄ ያነሳውን ለመሰለ ያሬዶዬ፣ ከዚህ ቀደም በርካታ ቪዲዮዎች ላይ እኔ የኔን እሳቤ የሚመስል ነገር አላገኘውም ስትል በብዛት እደመጣለሁ። ለምሳሌ ጠቅላይ ሚኒስትሩን አገናኙኝ ትላለ። የኔን እሳቤ እኔን የሚመስል ሰው አላገኘውም። ኢንቫይሮንመንት ላይ መስራት እፈልጋለሁ፣ ግሪን ሌጋሲ ላይ መስራት እፈልጋለሁ፣ ሪሳይክል የሚደረጉ ነገሮች ላይ መስራት እፈልጋለሁ፣ ግን የኔን እሳቤ አላገኘውም ስትል ስለምሰባ ነው። ምናልባት ወይ የእሱ እሳቤ ከዛ ነገር ከፍ ብሏል ወይ ደግሞ ሰዎቹ ልክ አይደሉም፣ የእሱ ዝቅ ብሏል። ከሁለት አንዱ እንድትመልስልኝም ስለፈለግኩ ነው። ለዚያ ነው። ኦኬ እኔን የሚመስል ሰው ማለት አሁን ለምሳሌ ይሄ አሁን ለምሳሌ የሰራሁት የልጆች መማሪያ ነው ያለማንም ወጪ ማለት ነው ሸገር ሲቲ ላይ እና እንስሶችን ምናምን ማሳየው ይሄ የልጆች ወንበር ነው የሚማሩበት ቁጭ ብለው ዶንኪቸር ይባላል ይሄ። እና ይሄ የምሰራው ነገር እዚህ ውስጥ ለምሳሌ አንዱን ባሳይህ ፌስታል ተለቅሞ የሚሰራው ኢንቫይሮንመንት ስትል ፌስታል ስትል ራሱን የቻለ ነው። ውሃ፣ መሬት፣ አፈር። ምክንያቱም ኦክሲጅን የሚሸጥ ቢሆን ኖሮ እናየው ነበር። እንትኑ ማሜ ባትሪ ስጠኝ፣ ኦክሲጅን ሂድ አምጣልኝ። ኦክሲጅን የሚሸጥ ቢሆን ያለ ኢንቫይሮንመንት ያለ ላይፍ አንኖርም። እቺ ደግሞ ትንሽ እየጦታ ነች፣ ዝም ብላ ትገባለች። ምናልባት ላይቡን እንዳይዘጋብን መፍጠርና መፍጠር ያው አለና ብዙ ጊዜ ጠቅላይ ሚኒስትራችንም የሚሉት ነገር ሁሉም አሉ። እዚህ ጋር ያልሳልኩት ሰው የለምና መፍጠርና መፍጠር የሚለው ቃል በጣም ከሳቸው ይመቻል። ለምሳሌ ደብሮኝ የነበርኩ ልጅ መፍጠርና መፍጠር የሚለውን ስሰማ እንዴት አሰቡት ይሄንን ቃል እንዴት ምናምን። የአዲስ አበባ ልጅ ከጅብ ለጅብ ባዳ ሳይሆን ከምንም በላይ ነው ያሉት። ከምንም በላይ የአዲስ አበባ ልጅ ለጅብ ባዳ ሳይሆን ለአንበሳ ባዳ ሳይሆን የራሱ ፓርክ ኖሮት ከአውሬ ጋር ተላምዶ ከእንስሳት ጋር ተላምዶ ከዱር አራዊት ጋር የሚኖርበትን ሁኔታ መፍጠር ያስፈልጋል ይላሉ። ግሪን ሌጋሲ ላይክ ኮፕ 27 ራሱ ሰርቲቱን እስከምናዘጋጅ ድረስ ለእኔ ከባድ እድል ነው። ምክንያቱም ያለሁበት ዘርፍ የተሸለምኩበት ስንት ዓመት የምሰራው ስለነበርና እያደረጉ ያሉት ነገር የእሳቸው ይመቸኛል፣ ግን ከስር ያሉት ጋር ደግሞ አንደርስታንዲንግ የለም። ገብተዋል። ለዛ ነው እሳቸው ከሚያወሩትም ነገር አንጻር ከብዙ ነገር አንጻር አይና እሳቸውን ብቻ ነው ማውራት ራሱ እንትን። አሁን ያያው በፌስታል ነው የተሰራው። ከፍ አድርጎ ሰቅሎት ነው ጓደኛዬ። ፌስታል ነው ፕሮቶጂን ጓደኞች አሉ የሚሰሩ ብዙ። ለምሳሌ ፌስታልን ላሳየ ከልጆች ጋር እየለቀምን አሁን እዚህ ግቢ ጅቦች አሉ፣ የተለያዩ እንስሳዎች አሉ። ይሄ ቦታ እነዚህ ዛፎች አልነበሩም እኔ ስመጣ ተመንጥሮ ያለቀ ቦታ ነው። ድንጋዮቹ ነው ያቸው ቆሻሻ መጣያ ብዙ ወንጀል የሚሰራበት ነበርና የእሳቸው ንግግር እያበረታኝ ነው። ያለማንም እገዛ ይኑር ላይ የሰራሁት የመንግስት ግዴታ የሆነ ነገር እየሰራ ከስር ያሉት ግን አልረዳ ሲሉ አንድ ቀን እንኳን መተው ለመጎብኘት ያልመጡ ለማፍረስ እንመጣለን ሲሉ ስንት እንትን ብለህ ይሰማል። አሁን ኮፕ ነው የሚለው አሁን ኮፕ ላይ ነው የተዘጋጀ ያሉት። ፌስታሉ ገና እየተሰራ ነው እየተጠፈጠፈ ኮፕ ሰርቲቱ ይላል እና እኔ ኮፕ ሰርቲቱን እያሰብኩኝ የእሳቸው ስራ እያሰብኩ ሌላው ደግሞ ስታይ ስለ ኮፕ ራሱ አያውቁትም። እና ያሬዶ እንመለስበታለን። ፍሎ እየጠበቀን እንድንሄድ ነው። የቅድሙ ቦታ ትመለስልኝና መልካም እንመለስበታለን። ወደሱ እየጠበቀን ፍሎ እየጠበቀን እንሄዳለን። ያሬዶ በጣም ይቅርታ እንመለስበታለን። የሚረዳኝ እንጂ እኔ የሚረዳኝ አይደለም የምፈልገው። እና አንዳንድ ጊዜ ምንድነው በሄድክበት ቦታ ስታይ ሰዎች ይመጡና አፕሪሼት የሚደረገውን ነገር በዛ ሙያ ዘርፍ ነው ያለው የሰውዬ በዛ ሙያ ነገር ነው ያለው ፕሮፌሽናል ነው ብለህ ስታየው የምታገኘው መልስ ከሱ የተሻለ ነገር ስትጠብቅ ከማጠብቀው ከህዝብ ነው የምታገኘው። ከሆነ ሰው ልታገኘው ትችላለህ። ያ ዛሬ አሁን ነገር መልስ ያገኛል ብዬ ጠብቃለሁ ያሬዶ። ስለዚህ ፎርማሊቲውን ጠብቀን ወደ ጥያቄና መልሳችን እንሄዳለን። በተቻለ አቅም እየቃምክ ይመስለኛል፣ አላቅም ያሬዶ፣ ኢንተርቪውን እስክንጨርስ ድረስ ከይቅርታ ጋር። ያሬዶ ቀጣዩ ኢንተርቪዋችን ቀጣዩ ጥያቄ ምንድን ነው የሚሆነው? የአዲስ አበባ ልጅ ነህና መርካቶን ያደግከው። አዲስ አበባ በልጅ ያሬድ አንደበት እንዴት ነው የምትገለጸው?
አዲስ አበባ በጣም የምትገርም ብዙ ነገር የተማርኩባት ብዙ እድል ያለባት ሀገር ነች። አዲስ አበባ የምትገርም ከተማ ነች እና እኔ እሷ እድገቷ ሙሉ ነገሯ ደስ ይለኛል፣ እወዳታለሁ። እና አዲስ አበባ ደግሞ ልጅ ማለት ምንም አያውቅም፣ ምስኪን ነው። አይ ብዙ ነገር አያውቅበትም። ሰው ማስጨነቅ አይወድም፣ ሰው ፑሽ ማድረግ አይወድም። አንደርስታንድ ያደርጋል። ይሉኝታ በጣም አለው፣ አይገግምም። ብዙ ነገር ላይ የተጎዳው እንደዚህ አይነት ነገር ሄዶ መጋፈጥ ባለመቻሉ ነው። ቢሮ ሄደ እንኳን ለማስተናገድ ሰውየው ሙዱ ካልሆነ አትጋፋውም፣ ትተው ነው የምትሄደው። የሆነ ነገር ላይም ብትሄድ ብዙ ነገር ግን እነሱ ባህሪዎች ደግሞ በጣም እየጎዱንና ይጎዱናል። እና የአዲስ አበባ ልጆች አሮ ነው አብረን የተማርነው። ብሔር አናቅም፣ ዘር አናቅም። እውነተኛ ይወራ ከተባለ ምንም ሳናቅ ነው እንትን ምን ቤተሰባችን ባህሎቻችንን ያስተምረናል ምናምን እንጂ እንደዚህ እንትን ተብሎ ያደገ ነገር የለም። ለዛ ነው የአዲስ አበባ ልጅ ሁሌ የፈለገው የሆነ ሰው ይመጣና ቢሆነ ነገር አታለው ጭንቅላቱ ላይ ወይ መንግስትን ተሳደብ ወይ እንዲበል ወይ ምናምን ብለው የሆነ ነገር እንትን ይሉታል እንጂ እንደዛ እንትን የሚል አይደለም። ምን እንጃ ለአዲስ አበባ ልጅ ዱርዬም ከምትለው ጭምር ትልቅ ክብር አለኝ እና ምርጦች ናቸው። ቃል የለኝም። መልካም። በተለይ በ2009 እና 2010 አካባቢ የቄሮ እንቅስቃሴ ጫፍ ደርሶ ነበረና በዛ ሰዓት ያሬድ በተለያዩ ኦሮሞነትንና ኦሮሞማን የሚመለከቱ አካባቢዎች ላይ መታየት ጀመርክ። የኔ እዛ አካባቢ መገኘት ያሰብከው ምን አስበ ነው ያኔ ወደዛ ነገር የተቀላቀልከው የሚል ጥያቄ ልጠይቅ እፈልጋለሁ። ለዚህም ደግሞ እንደ ምሳሌ ማነሳለ ሃጫሉ ሁንዴሳ በ2009 ማብቂያ ላይ ወይ ደግሞ 2010 መጀመሪያ ላይ ይመስለኛል እና የመጀመሪያውን ጌረርሳ በሚሊኒየም አዳራሽ ሲያደርግ እዛ ተገኝተ ነበረ። ካሜራውም ላይቭ ነበረ፣ አንተ ላይ ነበረ እና ኦሮሞነትንና ኦሮሞማን በሚመለከቱ አካባቢዎች መገኘት የጀመርከው ምንን እሳቤ በማድረግ ነው? አንተ ያው የአዲስ አበባ ልጅ ነህ። የአዲስ አበባ ልጅ ደግሞ ያለው እሳቤ ስለሚታወቅ ማለት ነው። ያው እኔ ቤተሰብ መጀመሪያ እሬቻ 20 ምናምን ዓመት ነው የሄድኩት ባዶ እያለ ማለት ነው። የማውቀው ያደግኩት መጫፍቱ ለማ ውስጥ ነው። መጫፍቱ ለማ ደግሞ ያኔ እነ ዘሪሁን ወዳጆ ብዙ ሰዎች የነበሩበት ማለት ነው። ላይ ቀብሳ የምትላቸው ጀግና ሰዎች የነበሩበት በዛ ሰዓት ነው። ያ ሰዓት ማለት ኃይለኛ ሰዓት የነበረበት ነው ለኦሮሞ። እዛ ውስጥ ሆኜ በልጅነት እያዩ ያደግኩት ነገር ነበርና ካልቸሬንም እንዳቅ ህዝቡ እየተገፋ ያለበትን ነገር አንዳንድ ጊዜ የኦሮሞን ችግር ስትናገር ሰው ዘረኝነትና ለራሴ አይደለ ይመስለዋል። ገባ ላይክ ጥሩን ነገር አፕሪሼት አደርጋለሁ። ለምሳሌ አሁን አንዱ ባለጊዜ ነኝ ምናምን ብሎ የሆነ አማራ ወይ ምናምን ሌላ ላይ ቢፈነዳ ማንም ሳያጠፋ ኦሮሞ ብቻ ስለሆነ እኔ በላይ ልሁን ቢል አይመቸኝም፣ የሚደብረኝም ነገር ነው። ገባ ትክክለኛ ግን እኩል እንዲሆን እፈልጋለሁ እና ያጣውን የጎደለውን እንዴት እየተገፋ እንደነበረ ስለማቅ ውስጤ እንትኑ ነበረብኝ። አይመቸኝም ነበር የህዝቡ እንደዛ ነው። ምክንያቱም በብዛት ገጠር ነው ኔቸር ነው የሚሄደው። ሳይ ገጠር ላይ ያለ ሰው ምንም ጥፋት የለበትም። እኛ የምንጭንበት አዲስ አበባ ሆነ ኦሮሞ በዛ ስርዓት እንደተገፋ እና ደግሞ ስለ ኦሮሞነት ታቅ ነበረ። ያ ባክግራውንድ ነበረክ ወይ? አዎ አቅ ነበረ በቻልኩት እና ልል የፈለኩት ከልጅነቴም ጀምሮ ኔቸር ስለምወድ ገጠር ምናምን ስለምወድ እንደዚህ አይነት ነገር ስለማይ ፎከስ ስለምሰጥ በብዛት አሁን ራሱ ያለውት አሸዋ ሜዳ ምናምን በፊት ካለውበት ሰፈር ቅርብ የነበረ ኔቸር የነበረበት የምመጣበት ስለሆነ ላይክ እንደዚህ ሳይሆን በፊት ነው የማውቀው እና እዛ ጋር የምታያቸው ሰዎች ማንነትን እንድትወድ ያደርገዋል። ለካ ኦሮሞ እንዲህ ነው እንዴ፣ ለካ ይሄ ካልቸር አለው እንዴ፣ ለካ እንደዚህ በማየው ነው የምማረው። ከምሰማው በላይ በማየው ነው የማምነው። እና ስታይ ደግሞ ፕሮግራም ማዘጋጀት አይፈቀድለትም። በድብቅ ነበር ያን የሚያዘጋጀው። ይገፋል፣ ይታሰራል። ያለ ጥፋቱ ተማሪው ከዩኒቨርሲቲ ይታፈሳል። ምን በጣም የጭቆና ጊዜ ስለነበረ ፕሮግራሙ ራሱ ተቋረጠ። ግን ብዙ ሰው እዛ ውስጥ ያደገ ሰው ስቲል እስካሁን ጥሩ አስተሳሰብ አለው በኦሮሞማው ላይ መጫፍቱ ለማ ውስጥ የነበረ ሰው እና ከዛ ሬቻ ላይ ያኔ ሰዎች አላለቁም፣ ብዙ ሰው አላለቀም። ያ ሰዓት ላይ በብዛት ከአጫሉ ጋር ተለያይተን አናውቅም። ብዙ ጊዜ ብዙ ፕሮግራም ሲሄድ ምናምን አብረን ነው የምንሄደው። አሜሪካንም የመጀመሪያ ጊዜ አብረን ነው ሁለታችንም የሄድነው እና ብዙ ነገር አጫሉም የሚነግረኝ ነገር ነበር፣ የሚያስተምረኝ ነገር ነበረ። አጬ በጣም ምርጥ ነው፣ ለእኔ ሟች የሆነ ሰው ነበረ፣ ነፍሱን ይማር እና እሱ የሚነግረኝ ነገር ከዛ እምውላቸው ልጆች የኦሮሞ አርቲስቶችም ሆነ ምናምን ሁሉንም ታውቃቸዋለና እነሱም ሲያስተምሩኝ ሲያሳዩኝ ምናምን በጣም ብዙ ነገር ሞር እየገባኝ መጣ። በመሀል ግን ወደ እንደዚህ አይነት ነገር ፍንቅል ብዬ የገባሁት ከሬቻ ሰዎች ካለቁበት ቦታ ላይ
3 ደቂቃ 2 ደቂቃውንም ያለፍኩት። ከዛ ዱዓ ምናምን የሚል ድምፅ ሰማሁ። አፄም እዛ ጋር ነበር። ለትንሽ ነው እንትን ያልነው እንጂ እኛም የዛ ነገር ሰለባ እንሆን ነበርና ከዛ ሲሞቱ ሳይ ምናምን ሳይ እዛ ጋር ያለው ነገር ሳይ ጭንቅላት የተነካና ለመጀመሪያ ጊዜ በአፋን ኦሮሞ ፖስት አደረኩኝ። ከዛ ሰውላ አንደርስታንድ አደረገ። እንዴ ልጅ ያሬድ ኦሮሞ ነው እንዴ እንደዚህ ያወቃል እንዴ እንደዚህ እንትን ይላል እንዴ ምናምን ሆኖ በፊት ስሰራ የነበረ ጊዜ ከዛ ኦሮሞ ነኝ ስል ብዙ ሰው ሁሉም ሰው ባይሆንም አንዳንድ ሰው እንዴ ያሬድ አራዳ ይመስለኝ ነበረ ለካ ኦሮሞ ነው እንደዚህ አይነት ታለንት ኖሮት የዚህ አይነት ጭንቅላት ሲኖረው ኦሮሞ አይመስለኝም ነበረ ምናምን ኦሮሞ ምን አይነት ነው ልጅ ያሬድ ኦሮሞ እንትን። ከዛ ያው ኦሮሞ ነኝ ስትል ደግሞ ምንድነው አንዳንዱ ይመጣና ኦሮሞን የሚጠላ ሲናገር ለሱ መልስ ሰጣለሁ ብለ ደግሞ ከሌላ ጋር መቀየም ትጀምራለህ እያሉ በቅርብ ያሉ ጓደኞቼ ያቁኛል። ይሄን ላይቭ ላይ ገብቼ እየተሳደብኩ ምናምን አጠገቤ ብዙ ብሔር ሊኖር ይችላል። ማናችንም ሁላችንም ብዙ ብሔር ጓደኞች አሉ። የኦሮሞ ነው ምናምን ከምትለው በላይ ሌላ ብሔር ጓደኛም ሊሞትልህ ይችላል። ይሄ የሰውነት ጉዳይ ነው፣ ሰው የመሆን ጉዳይ ነው እንጂ የብሔር አይደለም። እና ያ ነገር ሰዎችን እንትን እያለ መጣ፣ እያስከፋ መጣ። ከዛው እንመለስበታለን። ልጅ ያሬድ ላስቆመና አፋን ኦሮሞ እንዴት ነበረ የለመድከው? ልጅ ሆነ ታውቅ ነበረ ነው አይደለም? አያቴ አማርኛ አችልም እና ከሷ ጋር ለመግባባት እሷን አማርኛ አስለምዳለሁ ብዬ እኔ ኦሮምኛ ለመድኩ። እሷ አንድም አማርኛ ሳለምድ አሁን በህይወት የለችም። እሷን አማርኛ አስለምዳለሁ ብዬ ያው ውሎ ነው ቋንቋ የሚያስተምር ትምህርት ቤት ከምትማረው በላይ ከሷ ጋር ስለነበርኩኝ አያቴ ስር ነው የለመድኩት ኦሮምኛ ቋንቋ። መልካም ልጅ ያሬድ፣ ኢትዮጵያዊነት ላንተ ምንድነው? ኦሮሞነትስ ላንተ ምንድነው? እስቲ እነኚህ ሁለት ነገሮች ነጣጥለ አስረዳኝ። ብዙ ጊዜ ምን መሰለህ ኦሮሞም ጋር ስመጣ ኢትዮጵያን ልትናገር ትችላለህ፣ ልሳደብ እችላለሁ። ኢትዮጵያን ብዙ ነገር ስናገራት ነበረ። ግን ኢትዮጵያን ጠላት ማለት አይደለም። እኔ ጆሮዬ ይኸውልህ ይሄ ሰፊ ነው። ሙርሲዎችን ሁላ እወዳለሁ። ሙርሲዎች ጋር ሁላ ሂጅ ይኖራሉ። ኢትዮጵያ ስትባል ሁሉም ነች። ገባ? አሁን ለምሳሌ አንተ ዶሮ ወጥ ብላ ብትባል ዶሮ ወጥ አልወድም ልትል ትችላለህ። ምንም አይመቸኝም ልትል ትችላለህ። ግን ሜቢ በርበሬውን ሊሆን ይችላል ያልወደድከው፣ ኦር ስጋውን ሊሆን ይችላል፣ ኦር የሆነ እዛ ውስጥ ያሉትን ነገሮች ግን እንትን ትላቸዋለህ። እና ጄኔራል ኢትዮጵያ ስንል እንደዛ አይደለም። እኔ በጣም ኃይለኛ ኢትዮጵያ ነኝ። ኢትዮጵያ ስል ሁሉንም ያማከለችውን ኢትዮጵያ፣ እቺ ተምረናት ሰምተናት ያደግነው እና አሁን ስናድግ የጠፋችብንን ኢትዮጵያ በጣም ነው የምወዳት። እና አዲስ አበባ ላይ ደግሞ ስታድግ በቃ በጣም ኢትዮጵያዊ የሆነ ነው የምታድገው። እና ውጭ ሀገር አልቀርም። ውጭ ሀገር ሄጄ ስንት ጊዜ ነው የምመላለሰው ታውቃለህ? ሄጄ እነሱን ቋንቋ ሳይሆን ከመልመድ እግባባለሁ፣ አወራለሁ። ግን ሞር የራሴን ነበር የማስተምራቸው። አረንጓዴ ቢጫ ቀይ ያደርግ ነበር እና ራስታ ነበርኩ። ድሬድ ማለት በጣም ጥቂት ድሬዶች ነበር ነው ሜቢ እነ ጆኒ ራጋ እና ሌሎት እነ ራስ ጃን የሚያውቁት ነገር ነው። እና ራስታም ደግሞ ጥቂት ነበር እና ያኔ ድሬድ ብርቅ ነው ምናምን እንትን ትላለህ። እና ያኔና እኛ የምናደርገው አረንጓዴ ቢጫ ቀይ ስናደርግ ሀገራችንን እንወደን ነው። ሰው እንዴ ጀሜካ ምናምን ይለናል። የጀሜካ አይደለም። እና ስዕል ውስጥ ስትሆን፣ ኔቸር ላይ ስትሆን፣ በራስታ ቫይብ ውስጥ ስትሆን ዲፕ እያወክ ነው የምትመጣው። ኢትዮጵያ ሲባል በቃ ኔቸሯን ትወዳለህ፣ ተፈጥሮዋን ምናምን መጠበቅ ትወዳለህ፣ አካባቢዋን። ዝም ብሎ ኢትዮጵያ ማለት አይደለም። አንዳንድ ጊዜ ኢትዮጵያ ሀገሬ ብሎ የሚጮኸው ዱከም ሄዶ አያውቅም ብቻውን። ገባ? ቢሾፍቱን ላይ ያውቃት ይችላል። ኢትዮጵያ ሲባል የሆነ ያህል የገባችኝ ነገር ገብታኝ ያላት አቅም ገብቶኝ ላይክ ከውጭ ራሱ ተመልሼ እንስሳቱን የምንከባከበው ይህን ቦታ የምጠብቀው ያላትን ሀብት የምጠብቀው የሆነ ነገር የምለው እነዚህ ነገሮች ናቸው ኢትዮጵያ የሚያስብሉት። ኢትዮጵያን ባልወዳት እኔ ለምን ውጭ ሀገር አልቀርም? ለምን ይህን ጭንቅላት ይዤ ሌላ ሀገር ላይ ከናይሾ ስፒድ በላይ አልገንም? ይህንም ያህል ታለንት የተለያየ ነገር ኖሮኝ ማለት ነው። እና ሰው አይመስለውም። አንተ በኦሮሞነት ስለ ኦሮሞ ስትናገር ወይ ኢትዮጵያ የሚል ፕሮፋይል ፒክቸር ያለው ይመጣና አንተን ይናገራል። አንተ እኮ ልትሆን ትችላለህ ከሱ በላይ ኢትዮጵያዊ። እኔ ብዙ ቪዲዮዎች ለቅቄ አላቅም እጄ ላይ ያለው። አሁን ግን ሰው በደንብ እንዲያቀኝ ወደ መልቀቅ ልገባ ነው። ጉራ ይመስለኛል። ከባባድ ስራዎች ከባባድ ጥሪዎች ነው የመጡልኝ። ዓለም ላይ ከባባድ ነገር ነው የሰራሁት። ራሴን ከፍ አድርጌ ቢሆነ ሌቭል ማሳየት ስለማልፈልግ ነው እንጂ ኢትዮጵያዊ በጣም ኃይለኛ ኢትዮጵያዊ ነኝ። ኃይለኛ ኦሮሞም ነኝ። ሁሉንም ብሔር እወዳለሁ። የራሴን ልጠላ አልችልም። በደንብ የማውቀው ስለራሴ ስለሆነ የምሰራውም ልገልጽ የምችለው በደንብ የማውቀው ነገር ነው። ዲፕ ማላውቀውን ነገር መግለጽ አልችልም። ሌላውን ደግሞ ሁሉንም እወዳለሁ፣ አከብራለሁ። የማውቀውን ድረስ አውቃለሁ። ግን ስታድግ የምትማረው ነገር ነው ጭንቅላት ላይ ብዙ ሊቀር የሚችለው። እና ሳድግ እንደ ብሔር ካየ ሳድግ ያየሁት ከቤተሰብም ከምንም ስለ ኦሮሞ ነው። እና
ኦሮሞ ነው ኢትዮጵያዊ ሆኖ አድዋ ላይ ምንም ብዙ ነገር የኦሮሞ ውለታ ብዙ ነውና ዘረኝነቱን ትተን እንደ ጥሩ ነገር ስናስብ ሁሉም ሰው ክሬዲት አለው። ሁሉም ሰው የየራሱን ነገር በፖዚቲቭ ቢሰራ አንዱ ከአንዱ ስለሚማር አገሪቷ ውስጥ ለውጥ ይመጣል። እኔም ቦታ እየሰራ ያለሁት እዚህ ጋር ብዙ ነገር ሰው መጥቶ ስለ ኦሮሞ እንዲያውቅ እሱም የራሱን እንዲያስተዋውቅ። ምክንያቱም ኦሮሞ እንዲተባለ ፋራ ተባለ እንዲተባለ እንዲያውቅም ጀስት መቻዩት ኦሮሞን በአንድ ሰው ኦሮሞ ሊመሰል አይችልም። ገባ? በአንድ ሰው ኦሮሞን ልትገልጹ አትችልም በተአምር እና ሲያውቁህ ያከብረዋል። ኦሮሞ ግን የሌላውን ካልቸር እያወቀ የራሱን አላሳወቅም። ስለዚህ የራሱ ላይ ተነካው ብሎ መጮህ ነው እንጂ ለማሳየት ያሰበበት ፖዚቲቭ መንገድ የለም። ኢቭን በአማርኛ የኦሮሞ ፕሮግራሞች ያስፈልጋሉ። ገባ? ምክንያቱም ሰዎችን አሁን አንተ ኢንተርቪው ደስ የሚለው በአማርኛ ነው። አንተም ኦሮሞ ነህ እኔም ኦሮሞ ነኝ፣ በኦሮምኛ ማውራት እንችላለን። ግን ምንን ነው ያሳወቅከው? በኦሮምኛ ወርጠህ ለኦሮሞ መልሰህ እየነገርከው ነው እንጂ እያስተማርከው አይደለም። እና የኛ ራሱ ፍቅር ሊመጣ የሚችለው በአማርኛም በሌላም ቋንቋ አይጎዳም። ለእያንዳንዱ የሆነ ነገር እንትን ስንለው ነው። እና ከልጅነት ጀምሮ ከሬቻ እና ከመጫፍቱ ለማጀምሬ ነው ኦሮሞነቴን የማውቀውም ወደውን። ግን በጣም ስሜታዊ ሆኜ የኦሮሞ ትግል ውስጥ ከቄሮም ጋር ከሁሉም ጋር ተቀላቅዬ እንደዛ እንትን ስለነበረው ለዚህ ለውጥ እንደዛ ተፋክተን ታውቃለህ። ጊዜው አልፏል። የነበሩ ሰዎች ያውቁታል በደንብ። እና ያ ማህበረሰብ ካለበት ጭቆና ተነስቼ ነው እንትን ያልኩት። እና መልካም። ይህንን ጥያቄ ኢትዮጵያዊነቴንም እወደዋለሁ። በጣም አሪፍ። ይህንን ጥያቄ ለምንድን ነው መሰለ ያሬዶ እየጠየኩ ብዙዎች ለምሳሌ ኦሮሞነት ወይንም አማራነት ወይንም ደግሞ ሌላም ብሔር በለው፣ እኔ ኦሮሞን ስፔሲፊካሊ ማንሳት ፈልጌ አይደለም። የሆነ ብሔር ስለ ብሔር ስታወራ ኢትዮጵያዊነትን መጥላት አድርገው የሚያስባሉ። ከዛን ደግሞ ስለ ኢትዮጵያዊነት ስትሰብክ ወይንም ደግሞ ስታወራ ብሔርህን የምጠላ ተደርጎ ይታሰባል እዚች ሀገር ውስጥ። እና ያንን ነገር አንተ ጋር ያለው እሳቤ ጥርት ያለ እሳቤ ምንድን ነው ለማለት ፈልጌ ነው ይህንን ጥያቄ የጠየቁ ክሊር ለማድረግ ያህል። አሪፍ ነው። እኛም በአማርኛ ደግሞ ብዙ መስራት ይጠበቅብናል ስለ ኦሮሞ ለማለት ነው ናትዬ። በትክክል። ቀጣዩ ጥያቄ እንግዲህ በትግሉ ጊዜ ብዙዎች አለቁ፣ ተፋለሙ። በተለይም ደግሞ ኦሮሚያ አካባቢ ላይ ያለው ነገር ትንሽ ከባድ ነበረ። ከዛን ለውጥ መጣ፣ የለውጡ መንግስትም መጣ። ከዛን አንተም በዛ ሰዓት ኦሮሞነትህን ገለጽክ። በተለይም ደግሞ ከ2009 ጀምሮ ነው እኔ ያሬድ ከ2009 10 እዛ አካባቢ ነው። ከዛን የበለጠ ደግሞ ከዛ በኋላ ኦሮሞነቱን መግለጽ ጀመረ እና ራሱን ኦሮሞ እንደሆነ በአፋን ኦሮሞ መስራት፣ ኦሮሞ የተለያዩ የኦሮሞ አርቲስቶች ጋር መዋል ጀመረ። ኦሮሞነቱን በደንብ ማሳየት ጀመረ። እስከዛ ሰዓት ድረስ ልጅ ያሬድ የት ነበርክ? በኦሮሞማ ውስጥ ነው የምትለው? አይደለም ጥያቄ። ከዛ በፊት ኦሮሞነትን አታቀነቅንም፣ አፋን ኦሮሞ አታወራም። ይህን ነገር ማድረግ የጀመርከው በተለይ ደግሞ ለውጡ ከመጣ ወዲህ ነው ኦልሞስት በደንብ መታየት የጀመርከው። እና ልጅ ያሬድ እስከዛ ሰዓት የት ነበረ? ለምን ከዛ በፊት አላረከውም ይሄን ነገር? ለእኔ ኦልሬዲ ለውጡ ትግል ውስጥ የገባሁት እሬቻ ላይ ሰዎች ካለቁ ጊዜ ጀምሮ ነው። እና ለውጡ እንዲመጣ ነው የታገልኩት። ስታገል የነበረው ትግሌን በጣም ረጅም ሰዓት የነበረው ለውጡ እንዲመጣ ነበር። እና ከዛ በፊት ምንድን ነው ከዛ በፊት ስትታገል ነበረ ያሬዶ? አዋዋል ካለ፣ ስራ ቦታ ካለ፣ አስተሳሰብ ካለ፣ የፈለገ ነገር ቢሆን አንተ አምቦ ውስጥ ስትሆን እንደ አምቦ ልትሆን ትችላለህ። አዲስ አበባ ውስጥ ግን የአምቦን እንትን ላታረግ ትችል። ምክንያቱም ያለንበት እኛ ዘረኝነት የለም ኢትዮጵያዊነት ነው ያለው። ኢትዮጵያዊነት እኮ የሚባለው አሁን እኮ ነው የከሻሸፈው እንጂ ያኔ የሆኑ ስልጣን ላይ ባሉት ሰዎች ምናምን ነው እንጂ ስቲልም ደግሞ በእንደዛ አይነት ነው እንጂ ማንነትንም ብሔርንም ምናምን ብዙ ነገር እንትን የምትለው ምንም አይነት ነገር አልነበረም። ፍቅር ነው የነበረው። የሆነ ያኔ ልታሳይ የምትችለው ፐርሰናሊ ቢጎዱክ ነው። አልጎዱኝም። ስለዚህ ያኔ የማክበር ነገር ላይ ነበርኩ። ገባ? ብዙ ጭቆና ይኖራል ኦሮሞ ላይ፣ ብዙ ምናምን ይኖራል ኦሮሞ ላይ። ዲፕም አላውቀውም። የማውቀው በመጫፍቱ ለማን በሬቻ ነው። ትንሽ ዮሴፍ ገመቹ ጎረቤቴ ነበረ፣ ነፍሱን ይማር። ያደራርቱ ሌሊስቱ እኮ መርካቶ አጠገብ ነበርን እና እነ ዮሴፍ ገመቹንም አይነበረ ያኔ እነሱንም ሚውዚክ አይነበረ። ግን የልጅነት እድሜ ነበረ። እንደዚህ ወጥተህ እንትን ዲፕ አውቀህ የምትገባበት ነገር አልነበረም። ከዛ እያወቅኩ ስመጣ እያደግኩ መጣው። ግን ስቲል በቃ መጫፍቱ ለማምቆመ ምናምን እንቅስቃሴውም ደበዘዘ ምናምን እንጂ የመጀመሪያ ስራዎች ሁላ ስሞክር የነበረውን የቦሮምኛ ነበረ። ከዛ ከተማ ላይ ነው እድገትህ። ማንን ነው ከማን ጋር ተጣልተህ ነው
ከማን ስሜትን ነክቶት ነው እንትን ከተማው ላይ የሚያሙድ ላይ እንደዚህ አይነት ነገር አልነበረም። ሂፓፕ እናዳምጣለን ምናምን ጓደኞች አብረን ያደግነው እና አውቢት እና ምናምን እነ ቴዲ ሁሉም አሁን የምታውቃቸው ያኔ አብረን ስንለፋ የነበረበት ሰዓት ነበር። አብዛኞቹ ሰዎች ብዬ ስማቸውን ጠቅሼ የማልጨርሳቸው እና ከተማው ላይ የምታውቃቸው እነ ልጅ ሚካኤልን ብትጠይቅም እነ ሮፍናንን የፈለገ ሰው ብትጠይቅ የሚያውቁኝ በእንደዚህ አይነት ሙድ አያውቁኝም ነበረ። ጋዜጠኞቹም ሁሉም የበዓል የኢትዮጵያ ፕሮግራሞች ላይ የበዓል ዓመት በዓል ላይ የምን እየቀረብኩ ስራ ሰራ ነበረ ምናና ህዝቡም የነበረው ነገር ደስ ይላል። ህዝቡም የሚሰጥ ነገር ደስ ይላል። ትንሽ ሲነኩኝ አለመቻሌ ነው። በኦሮሞነት ስነካ ትዕግስት ስለሌለኝ ወጥቼ ስሜታዊ ሆኜ እየተናገርኩኝ ህዝቡ የተወሰነ አሁን እንኳን የለም ህዝቡ ይወደኛል የሆነ ሰዓት ተቀይሞ የነበረው በዛ ነው እንጂ እስከዛም አለ ውስጥ ኦሮሞነት ሊሰጥም ልትቀማም የምትችለው ነገር አለ። ዳስብለድ ውስጥ አብሮ የተፈጠረ ነገር ነው፣ ማንነት ነው እና እንደዛ ነው። መልካም። ያው እንግዲህ ወደዚህኛው ስትቀላቀል ወደ ኦሮሞማው ስትመጣ ኦሮሞ እንደሌላው ህዝብ ሁሉ ያው አቃፊ ነው ይታወቃል። እንደ ሌሎች ብሔሮች ሁሉ አቅፎ ተቀበለ። ነገር ግን ከዛኛው ሳይድ ያኮረፈ አካል ይኖራልና የደረሰበት ችግር ነበር ወይ? ብዙ እስቲልም እኮ ኦሮሞ ጋርም እኮ ብዙ ስራ እየሰሩ አይደለም እኮ። እንደውም በፊት ነበር ስራ የምሰራው ላይክ አሁን በአማርኛ ስራ እኔ 2000 ላይ ምናምን የጀመርኩት ስለ ኢንቫይሮንመንት 99 2000 ላይ ነው የጀመርኩት። ግን በ3 አመት ውስጥ ፕሬዝዳንት ግርማ ሸልመውኝ የተለያየ ቦታ ጥሪ እየተደረገልኝ በኢንቫይሮንመንት በምን ያውም ያኔ ስለ ኢንቫይሮንመንት የሚቀነቀንበት ጊዜ አልነበረም። ገብተዋል። እና በ3 አመት ውስጥ ብዙ ነገር ነው የሰራሁት በኢንቫይሮንመንት። አሁን ላይ ግን ጭራሽ አሁን ይሄ ቤት ከነገ ወዲያ ሊፈርስ ነው የሰራሁት። ዛፎቹ ሊጨፈጨፉ ነው። ይሄ ቦታ በቃ አቶ ሽመልስ ነው ጠርቶ የሰጠኝ። እኔ አልጠየቅኩትም። ይሄን ነገር እንደዚህ ኔቸር ላይ ያለውን ነገር ስራ ሲለኝ የጠቅላይ ሚኒስትሩም የሚናገሩት ከባባድ ነገሮች ለምን ይሄን ነገር ያለ መንግስት እገዛ ያለ ማንም ሰርቼ ለምንድን ነው የማላሳየው? ለምንድን ነው ከመንግስት ብቻ የሚጠበቀው? ይሄ አንተ የምትወደው ነገር ላይ እኮ የመንግስትም ያንተም ሀሳብ ሲሆን ፓሽንህ ሲሆን በራስህ ነገር ስትሰራው እንትን አትልም ምናምን እና አንዳንድ ጊዜ ያ ነው የራስህ ነው የምናምን ነው ምናምን እንትን አይደለም እና ላይክ ከዛ ጥሪዎች ቆሙ። ስራ እንዳልሰራ እንደ በፊቱ አይደለም። ያው ኮሜዲያኑም ሁሉንም ስታይ በቃ ያ ነገር የለም። የፈለገ ነገር ቢሆን ሚዲያዎች አይጠሩም። በፊት ኢቢኤስ በል ምን በል ምናምን ፋና በየቀኑ ነበር አማርኛ ፕሮግራሞች። የበዓል ላይ ትልቅ እንግዳ ሆኜ ነበር የምቀርበው። መድረክ ላይ የመድረክ መዝጊያ ነበርኩኝ። ስታንዳፕ ኮሜዲ ማን ያነቃቀው ኢትዮጵያ ውስጥ? ስታንዳፕ ኮሜዲ እንዴት ነው እንደዚህ ድብልቅልቅ ብሎ ልጅ ያሬድ አለ ተብሎ አይደል እንዴ እንትን የሚባለው? ከዛ መጨረሻ ላይ ነው የምወጣው። ግን ሰው እስቲል ቀልድ የጠፋብኝ ይመስላል። እንዴት ነው ቀልድ የሚጠፋብኝ? እኔ ሁሌ ኔቸር ላይ ነኝ። ከተማ ምናምን መጠጥ ቤት ምናምን አይደለም ሁሌ ተፈጥሮ ላይ ነኝ እና የተፈጥሮ ላይ ፈጠራ እላፊ እያደገ ነገሮች የምታይበት እስከ ስፒሪቹዋል እስከ መንፈሳዊ አቅም ድረስ ይጨምራል እንጂ ሊጠፋባ አይችልም። እና ያሉኝ ስራዎች አሁን ቀልድ ማሳቅ ብቻ ሳይሆን ከቀልድ አልፎ የሆነ ሀገሪቷ ላይ ለውጥ እንዲያመጡ እንደዛ አይነት ከባባድ ነገሮች ነው ያዘጋጁት። ሌላ ሌቭል ላይ ነኝ ያለሁት። ግን እንደማትችል ያደርጉታል። እንደማትችል ያደርጉታል። እንዳትሰራ ያደርገዋል። ትጠላለህ። ብዙ ጓደኞች ያልተረዱ ይሸሸዋል። ብዙ ሰዎችን ታጣለህ፣ ከጎን ብዙ ስራን ታጣለህ፣ ብዙ ነገርን ታጣለህ። ላይ ከባድ ነው የሚሆነው። በሰዓቱ ብራዘር አብሮኝ ስለነበረ ከጎኔ ምናምን ነው እንጂና ከህዝቡ የምታየው ፍቅር ገባ። ጥቅምን ብላ አይደለማ። ጥቅምን ብለ ቢሆን ለምን የምጠቀምበትን እዚህ ጋር እኔ መቃሚያ ቤት ከፍቼ መሬቱን ሽጬ ምናምን እንትን አለም። ግን እስቲ ለምፈልገው እኔ እነሱ እንደሚያስቡት አላስብም። እኔ የሁሉም ብሔር ልጅ መጥቶ እዚህ ጋር ከእንስሳ ጋር እየተጫወተ የዳ ልጅ ሀብታም ሳይል ምናምን እኛ እንዳወቅነው መጥፎ ነገር ሳያድግ አሪፍ ሆኖ እንዲያድግ ነው የምፈልገው። እና እስቲ ለጄኔሬሽን የምሰራው አንዳንድ ችግሮችን ስታይ ጥሩ ነው። ቀጥሎ ችግር መፍትሄን እንድታመጣ ያደርጋል። እና ብዙ ነገሮች ማንም ታውቀዋለህ። እንደ በፊቱ አይደለሁም። በፊት እያንዳንዱ ፕሮግራም ላይ ያለው ምን አለው ስራ አለ፣ ሰው ይወዳል። ከዛ በኋላ አይታል ስሜ ይገደል ተብሎ ይወጣ ነበር ሚዲያ ላይ። የተለያዩ ነገሮች ይባል ነበር፣ ኢትዮጵያዊ ጠል ምናምን እና በቃ እኔ የማላውቀው ስድብ ውስጥ ገባሁ። ልክ እያያዘኝ ብዙ ነገሬን ነው ለኦሮሞማ ስል ብዙ ነገሮች መስዋዕት ከፍያለሁ። ብዙ ነገሮች አጥቻለሁ፣ ተጎድቻለሁ። ስቲልም ደግሞ እየተጎዳ ነው። ግን ቴንክስ ጋድ ብዙ አማራጮች ኖሮ ስትጎዳ ምንም አይመስልም። ምክንያቱም ነገ ውጭ መሄድ ትችላለህ፣ ሌላ ስራ መስራት ትችላለህ ምናምን የመጨረሻ አይደለም። ግን ጥግ ድረስ ስታየው ብዙ
ደባሪ ነገሮች አሉ። የምትጎዳው በሌላ ብሔር ወይ በምናምን ሳይሆን በኦሮሞም ጭምር ነው። አገኘኝ እኔ እዚህ መልካም ነው ሸገር ሲቲ ላይ ስፍራዬን አላየልኝም፣ መሬት አስተዳደሮቹ አላዩልኝም። ግን ለማፍረስ ሲመጡ አይምሮዬ ላይ እንዴት ሾክ እንዳደረገኝ ለማፍረስ ቄሮቹ አፍርሱ ሲባሉ እጃቸው መዶሻ እምቢ አላቸው። አፍራሽ ኃይሎች መጥተው ምናምን እና የምትጎዳው አንዳንድ ጊዜ በራስህም ብሔር ነው። ደግሞ በራስ ብሔር የምትጎዳውና ለራስ ብሔር ፔኑ ከባድ ነው፣ ህመሙ ከባድ ነው እና ብዙ ነገር ሁላችንም እውነት እናውራ ከተባለ አማራን በል ምንም በል በየሀገሩ በወያኔም ሰዓት ቢሆን በምንም በየራሱ ብሔር ነው እንጂ በሌላ ተጎዳ ከምትለው በላይ በራሱ የሚጎዳ ይበዛል። ለዚህ ደግሞ ይሄን ነገር የምታውቁ አንዳንድ ቁጥር ጻፉ። የራሳችሁ ብሔር ላይም የሚጎዳችሁ አለ ከሌላው በላይ። አንዳንድ ቁጥር ጻፉ። ይሄ ነገር የገጠማችሁና የምታምኑት ማለት ነው። ስለዚህ እኛ ከብሔሩ ወጥተን ወደ በኋላም እሱም በደንብ እንመጣበታለን። አስተሳሰብ ነው መሄድ ያለብን። የስ ወደ ኋላ የሰውን አስተሳሰብ አየው። አንዳንድ ሀሳቦች ወጥተው ስላልተወሩ ነው እንጂ ዩሲ የሰውን አየው። የፈለገ ደግሞ ቢሆን ሰው ብሔር ከብሔር የሚጠላላ የለም። እንትና ያስጠላኛል ይለና ወይ ሚስቱ ሌላ ብሔር ነች ወይ ጓደኛው ሌላ ብሔር ነች። ሰው እንደዚህ አይነት ነገር የለበትም። ምርጥ ነውና ሚዲያ ላይ ያሉት ምናምን ናቸው እንደዚህ አይነት ነገሮች እያናፈሱ እኛን ወደ ጥግ አውጥተው ወይ ደግሞ ተከፍሏቸው ቲክቶክ ላይ የሆነ ነገር የሚያደርጉ እነሱ የሚፈጥሩት ነገር ህዝብን ስለሚነዳው ነው እንጂ እኔ በሚዲያው በምናምን ነው እንጂ ከህዝቡ የጎደለብኝ ነገር የለም። እስቲል ታስሬም ስወጣ ያሳዩዋቸው ፍቅርና የተናገርኩት ባንዴ ነው ህዝቡ ውስጥ ገብቼ ቁጭ አልኩት እና ህዝቡ እንደዚህ አይነት ነው። ብዙ ነገር ትጎዳለህ፣ ግን በህዝቡ በኩል አትጎዳም። ህዝቡ አይጎዳም። የሆነ አካል የሚባለው ነው አንተን እንደመጠቀሚያ አንተን የሆነ ነገር ብሎ ራሱ መፈመስ ትልቅ መሆን እዛ ነገር ላይ እንትን የሚባለው ነው እንጂ ህዝቡ አሪፍ ነው። እስቲል አከብረዋለሁ። እምወደው ህዝብ ነው። ያው የነገርኩ ነገሮች ናቸው የደረሱ። ትገለላለህ በፊት ከምትኖርበት፣ ግን ዋናው ህዝብ ይወቅልህ። እነዛ አካሎች ቦታ ስለያዙ ነው ሚዲያው ምናምን ሰው። አሁን ደግሞ ጊዜው የሶሻል ሚዲያ ነው። እንደዚህ መነጋገር ትችላለህ። ህዝቡ ምንም መጥፎ ነገር የሚጽፍ የለም። ይሄ ህዝብ ነው እንግዲህ እና ስቲል ሪስፔክት አከብረዋለሁ ኢትዮጵያን። በተለይ ደግሞ በ2010 እና 2011 ላይ ልጅ ያሬድ ወደ ኦሮሞማ የሚለው እሳቤ ከመጣ በኋላ በርካታ ዘመቻዎች አንተ ላይ ሲካሄዱ ነበረ በሶሻል ሚዲያ ላይ። አንዳንዶች እንደውም ከልጅ ያሬድ ወደ ጅል ያሬድ እያሉ በስምም ሲቀልዱ ነበረ። ስድብ ነክ ነገሮችንም እንትን ሲሉ ነበረ እና በርካታ ዘመቻዎች ነበሩና እንዴት ተቋቋምከው? ያንን ነገር እንዴት አለፍከው? ስድብ አክሽን አይደለም፣ የተለጠፈብህ ነገር አይደለም፣ ምናምን አይደለም። ምንም ሊሉክ ይችላሉ። እኔ የማስበው ስለ የሆነ ነገር መፍትሄውን ነው እንጂ ችግሩን አይደለም። እዚህ ጋራ እግሬ እጄ ተቆርጦ ይሄ አንድ እጄ ቢቀረኝ ያለውን አመስግኜ በዛ ስለማደርገው ታስባለህ። በሰዓቱ ራስን ታጽናናለህ። ገባ? ኦኬ ይሄ ነገር ቢሆንም ይሄንን አላጣውም ትላለህ። ይሄ ነገር ቢሆንም እንደዚህ ሆኛለሁ፣ ይሄ ህዝብ አለ፣ ይሄ ምናምን። እዛ ጋር የሚናገሩ መጥፎ ነገር እዚህ ጋር ደግሞ በጥሩ ፍቅር የምታየው ነገር እንትን ይላልና በቃ የሚወደኝን ከምገነባ የሚጠላኝን ከምገነባ ከሚጠላ 1000 ሰው የሚወደ አንድ ሰው ይሻላል። ገባ? ሐሳብን አንደርስታንድ አድርጎ ምናምን የሚልና እኔ ለራሴ ቢናገሩኝ ምንም ራሴን ማካብር ልጅ አለው። ራሱን የኮፈሰ ሰው ቢሆን የሆነ ነገር ስትለው ይደብረዋል። እኔ ራሴን አልኮፈስኩም። ራስን ደግሞ ስራ እንትን የማይሄድ ሰው ከሆነ ኮንፊደንስ የሌለው ሰው ከሆነ ይደብረዋል። ይሄን አሉኝ እንዲህ አሉኝ እንደዚህ ላስተካክል በእንደዚህ ተናገሩኝ በፊዚካሊ በምናምን እንደዚህ አሉኝ ምናምን። ኦልሬዲ እኔ ኮንፊደንስ አለኝ። ጭንቅላቴን ስለማውቀው አበጥረው እንደሚበላቸው ስለማውቀው ምንም አይመስለኝም። ከዛ እኔም ደግሞ የምናገረው ከሱ ደብል ሊሆን ይችላል። ስድቡ ምንም አይከብደንም። ፈልገን ራሳችንን ጨዋ አድርገን ነው እንጂ እንትን አለም እና ደግሞ ሲናገሩኝ እኔም የተናገርኳቸውና እንዳለ ቁጥር ልጅ ያሬድ ጨዋ ነው ማለት ይቻላል። ስድቦችን ትሳደባለህ። ጨዋ ነኝ ብለህ ታስባለህ? እንደዛ አይደለሁም። ጨዋ ነኝ ብዬ አላስብም። ጨዋ ሳይሆን ስነ ስርዓት አለኝ። ግን አሁን እዚህ ጋር አንተ ስታወራኝ ስነ ስርዓት አለኝ። ሁሉም ቦታ ላይ ሆናለሁ። ብዙ ላይፍ ነው የማውቀው ከነጮችም ጋር ከአበሻውም ጋር ከዱርዬውም ዋይልድ ላይፉም ብዙ ነገር ነው የማውቀው ዲፕ እና የቱ ጋር ምን መሆን እንዳለብኝ አውቀዋለሁ። ዱርዬውንም ላስነቅለው ካልኩ አስነቅለዋለሁ እንጂ ስነ ስርዓት አለኝ። ግን ስነ ስርዓት የሚወደኝን እወዳለሁ። ስነ ስርዓት ያለው ቦታ ስነ ስርዓት ሆናለሁ። ጋጥ ወጥ የሚኮንበት ላይም ደብል አይጥ ጋጥ ወጥ ሆናለሁ። በደብል ጋጥ ወጥ ሆናለሁ። ችግር የለብኝም። ግን ፖዚቲቭ ነው የሚያሸንፈኝ እንጂ ጨዋ ምናምን አላቅም መስፈርቱን። እኔ ገባ የፈለኩትን ነገር አልደብቅም።
እዚህ ጋር ደብቄ ቅሜ አንተ ፊት ለፊት መጥቼ አሁን እንግዲህ ጫት ጥሩ አይደለም ምናምን መደበቅ አልችልም። ፊት ለፊት ነኝ። የህዝብ ማለት ቤተሰብ ማለት ነው። ገባ? ደብቄ ብዙ ነገር ማድረግ እችላለሁ። ከዛ ደብቆ የሚያወራ ከዛ ለሀገሬ እንዲሰራለሁ ምናምን የሚል በምላሱ ይከበራል፣ ባለባበሱ ይከበራል። እኔ ስለብስም የሆነ ወይ ሚኒንግ የሚሰጠኝ ነገር ከላይፌ ጋር የሚሄድ ምናምን ሊሆን ይችላልና ለሰው ብዬ ስለማልኖር ምንም ነፃ ሆኜ ነው የምኖረውና ኢትዮጵያ ውስጥ ደግሞ ነፃ ሰው ከሆንክ ጨዋ ልትባል አትችልም። እኔ ስርዓት የምለው አሁን እንዳልከው ለሰው ማረገው ለምድር በዚህ ምድር ላይ ትቼ ስለምሄደው ነገር ብቻ ነው የማስበው። አርጌ ስለምሄደው መጣል ስላለብኝ አሻራ ይሄ ከውድ ከሽንት ቤት ስላለፈ ነገር ሐሳቤ እዛ ላይ ነው ያለውና እኔ እንጃ ጨዋ እባላለሁ ነው አልባልም። እንደዛ አይነት ልጅ አለ ስርዓት ያለው ልጅ ነው። አሁን ላይ ሆነ ልጅ ያሬድ ኦሮሞነትን በማቀንቀን ይጸጽታል። የሚጸጽቱ ቦታዎች አሉ። የምትወዳቸውም ከህዝብ ጋር ባለው ነገር በጣም ደስ ይለኛል። በጣም ነው የሚመቸኝ። ግን ለአንዳንድ ጊዜ ኦሮሞም ስትል ለምሳሌ ጠቅላይ ሚኒስትሩ ኦሮሞ ስለሆኑ ብቻ ሳይሆን ሀሳባቸውም ስለሚመቸኝ ነው። የሚያወሩት ነገር ትልቅ ነው። ጽድት ያለ ስማርት ጭንቅላት አላቸው። የሚሰሩት ነገር ያው ባለበት ዘርፍ ነው ነገሮችን ልታይ የምትችለው። ገባ? ኤአይ ከሆነ በኤአይ ታያለህ። በቴክኖሎጂ ከኔቸር ጋር በሚሰሩት እኔንም ያለሳቸው መስዋዕት የከፈለ ሰው የለም እና እሳቸውን ብዬ ያረኩት ነገር ደስ ይለኛል፣ እወደዋለሁ። ግን ባይቆጨኝም የሆነ እየተሰማኝ እንዳለ ምክንያቱም ቃል በቃል ያረኩት ነገር አሁን ብዙ ነገር ትንሽ ጸጸት እያደረገኝ ነው ያለው ላይ አይመስለኝም። እሳቸው ራሱ ኤአይ እየመሰሉኝ ነው። የምሬን ነው ማወራ። የምታየው ነገር የእሳቸውን ተግባር ተከትለ የሚጠራው ሌላ አርቲስት ነው። የችግኝ ተከላቀን የምን በአርት በምናምን ኢንቫይሮንመንት ላይ ሌላው ነው የሚጠራው። እኔ አልጠራም። ገብቶሃል? ምክንያቱም እዛ ቦታ ላይ ያሉ ሰዎች ከመጀመሪያ ምንን የማይወዱ ቦታ ሰዎች ሊሆኑ ይችላሉ። ይሄንን እድል የሆነ ቦታ ላይ ያሉ ሰዎች ናቸው። ከህዝብ ጋር ችግር የለብኝም። ገባ እንጂ በኢንቫይሮንመንት በምናምን የጠቅላይ ሚኒስቴሩን ዓላማ ተከትሎ በእኔ ደረጃ እንደኔ የሞተላቸው ሰው የለምና ለሳቸው ዓላማ ብዬ ለአቶ ሽመልስ ዓላማ ብዬ ኢንቫይሮንመንት ላይ የሰጡኝን ኃላፊነት ተቀብዬ እዚህ ቦታ ላይ መልካም ነው ላይ እየከፈልኩት ብዙ መስዋዕት አለ። እሷ ትንሽ አሁን እየቆጨችኝ ነው። ዋይ ለምን ሰዓቴን አስበላው? ለምን ብዙ ነገር አስመለጥኩ? ለምን እድሎቼን አስበላው? እዚህ መድረስ ይችል ብለህ ታስባለህ። ያም አንድ የኦሮሞ ፓርት ነው። ገባ? ልክ ነህ። ነገር ግን እዚች ጋር ምን አለ መሰለህ ያሬዶ፣ ምናልባት አንተ ትልቅ አርቲስት ነህ፣ ወደፊትም የሚፈጠረው አይታወቅም። ከዚህ በፊትም ብዙ ስራዎችን ስሰራ ነበር። ነገር ግን ሰዎች አንተን ለመጋበዝ ወይንም አንተን ለመጥራት አሁን ያለህበትን ሁኔታ ነው የሚያዩት እና አንተ ደግሞ በሶሻል ሚዲያ ላይ ኃይለ ቃላትን ትጠቀማለህ፣ ስድቦችን ትጠቀማለህ፣ የተለያዩ ወጥ የሆኑ ነገሮችን እንደ ሙድ ብለሃል አንድ ዘፈን ላይ እና እንደ ሙድ ነው የምትሄደው እና ምናልባት ነገር ታውቃለህ ናቲ ኮመን ሴንስ በተፈጥሮ የምታውቀው ነገር አለ አይደል? በተፈጥሮ ላይክ የሆነ ሰው የመጨረሻ ደደብ ሲሆን እናድዳለሁ። ለምን አይሆንም? ለእኛ እናታችን ወደ ውስጥ ተምረን ነው እንዴ ስንት ነገር እያደረግን እሱ አንዷ ፓርት ኖርማል ኮመን ሴንስ መሰረታዊ አስተሳሰብ ሲጎለው ይደብራል። የሚያናድዱክ ሰዎች አሉ እንዴ ሆይ ለምን ምናምን የምትለውና ሰው በሆነ ደረጃ አሁን ለምሳሌ አይነ ስውር ፖስት ተደርጎ አይነ ስውርን ቢሳደብ ይደብራልና አንዳንዴ ከሆነ ነገር በጣም የወረደ ነገር ሳይ ከትግስቴ ስለሚያልፍብኝ ነው የምናገረው። ናቲሻይ ለዚህ ያልኩህ ምንም ችግር የለውም፣ እጠብቅሃለሁ። ምንም ችግር የለውም። የኔ ጥያቄ ምንድን ነው ያሬዶ፣ ሰዎች አንተን የምትናገረውን ወይም ደግሞ ያንተ ሁኔታን ያንተን ባህሪ አይተው ደግሞ በተለይም ደግሞ ሰው የሚያየው የልብህን ሳይሆን የአፍህን ነው፣ ሚዲያ ላይ ወጥተህ የምትናገረውን ነው እና የሚያየው ያንን አይተው ምናልባት አንተን እኔን አግለውኝ ይሆናል ብለህ ለምን አላሰብክም ነው የኔ ጥያቄ። ይኸውልህ በቲክቶክ ዲሰርብና በአካል ሲያገኝ ወንድ ነው ይላል። ለምሳሌ ፊት ለፊት ላይ መጥቶ የሚናገርክ የለም። ፊት ለፊት መጥቶ ያጋጠመኝ የለም፣ የሚናገር የለም። አምሬዲ ስንቀሳቀስም ሬዲዮ ነው የሚሄደው። በቲክቶክ የሰደበ ሰውዬ በአካል ሲያገኝ ወንድ ነህ። ይኸው ሰው ደፋር ይመቸዋል። ልንገርህ ካለ ሰው ወንድ ይመቸዋል። ታውቃለህ በፊት የሆነ ምናምን ስል ነፍ ሰው ነው የሚያየው፣ ከዚህ በላይ ሰው ነው የሚያየው ምናምንና የፈለገ ነገር አሁን አጫሉ ተናገረ ብለው እንትን ይሉታል እንጂ አጫሉ ያደረገው ፓርት እነሱ ጋር የሌለውን ወንድነት ስለሆነ የድረስ ነገር እየተዳፈረ እንደሆነ ህይወትን ምናምን መስዋዕት አድርገህ ይሄ ነገር እኮ የለውጥ እኮ ይመጣል እኮ ብዬ እኮ አይደለም ምን ያኔ ስታገል የነበረው ኦልሬዲ ህይወቴን ወስኜ ነው።
ማይመረጥ እኔ በምን አውቃለሁ? ይሄ ለውጥ ይምጣ በምን አውቃለሁ? ኦልሬዲ ህይወትን መስዋዕት አድርገህበት የገባኸው ነገር ምንም ወደኋላ ሊያስብልክ የሚችል ነገር የለም። ላይፍን ወስናል እዛ ነገር ላይ እና በአካል እንደዛ የለም። በአካል ሲያገኘ አድናቂ ነኝ ምናምን ጎበዝ ምናምን ይላል፣ ግን በቲክቶክ ይሰድባል። ይሄ ተደብቀው የሚያደርጉት ነገር ስለሆነ ያን ያህልም ቦታ አልሰጣቸውም። በአካል ብታይ ኦኬ ነገር እንዲህ ነው ትላለህ እንጂ በአካል ህዝቡ እንደሚወደኝ ስለሆነ ማየው ያኔም እንደዛ እየተናገርኩ በአካል ህዝቡ በጣም ነው የሚወደኝ እና ያ ነገር ህዝቡ ጋር ያለው ብዛት የምታየው ጥሩ መንፈስ ያኛውን ነገር ቦታ እንዳሰጠው ኬር እንዳታደርገው ይላል። ኦልሬዲ ስለናከው እኮ ነው የምትናገረው። የናከውን ነገር ደግሞ እንትን አትለውም። አሁን እኔ የማይመቸኝ ቤት ገብቼ ቲክቶክ ላይ ናቲ አትመቸኝም አልልም። ለምን አያለሁ? ኦልሬዲ የማትፈልገው ነገር ላይ ያ የነዛ ባህሪ ነው እንጂ የኔ ባህሪ አይደለም። ስለዚህ እንደዚህ አይነት ሰዎች ኦልሬዲ መጀመሪያም የተናቁ ናቸው። ስለሚያወሩት ነገር የሆነ ፍሬ ሀሳብ ይዞ አይደለም። ለምን አይሾ ስፒድ መጣ አይደል? የሁላ ሲወጣ አይሾ ስፒድ ናውቆት ነው እንጂ የሆነ በማስ ስለምንነዳ ነው እንጂ ከአይሾ ስፒድ ምንም ያውቁት ነገር የለም። ምን አድርጎ ነው? በቃ ደፋር ነው ምናምን ይላል። የሆኑ ታለንቶች አሉት ምናምን። የኛስ ቢወጣና ቢታይ ባንጨቆን ኖሮ እንደዚህ ዓለምን አናነጋግርም እንዴ? ከአይሾ ስፒድ በላይ አንሆንም እንዴ? እርስ በርስኛ ስርም ያለ ነው። እንደዛ መታየት አለብን። ቲክቶክ ላይ በጣም ብዙ ታለንት ያላቸው አሉ፣ አይታይላቸውም። ጥሩ ነገር የሚሰሩት ስትሳደብ ምናምን ብዙ ይታያል። በራሴም ኤክስፔሪየንስ ስለማውቀው ነውና የሆነ ነገር አውቀውት አይደለም በማስ ስለሚሄዱ ነው። እነዛም ተጠላ የሚባለው ህዝባችን አንዴ ግልብጥ ብሎ ስለሚሄድ ምናምን ነው እንጂ በደቂቃ ሄዶ በደቂቃ ይከረበታል። ገብቷል? እና ለዛ ብዙ ቦታ ሰጥቼ እንትን አልላቸውም እንደዚህ አይነት ሰዎች። ኦሮሚያ ክልል እንግዲህ ኦሮሞማን ማቀንቀን ከጀመርክ በኋላ ከጥቂት ጊዜ ምናልባት ከአመታት በኋላ የኦሮሚያ ክልል አቶ ሽመልስ አብዲሳ አገኙህና መሬት ተሰጠ ኦሮሚያ ክልል ላይ ወይንም ደግሞ ሸገር ሲቲ ላይ። እሱ መሬት እንዴት ነው ያገኘኸው? አቶ ሽመልስ አብዲሳ በሰዓቱ ማድረገው ትግል ደስ ይላቸው ነበር እና በአካል ደግሞ አግኝቼ ሳያቸው ፖዚቲቭ ሰው ናቸው እና ንቃታቸው ይመቸኛል። እና ልክ የሰራሁትን ስራ አዩና ቪዲዮዎቹን ከዛ እንደዚህ ምናምን ላይፍ ምናምን ሲያወጣ አሁን ለምሳሌ ቤት ነው አይደል ያለሁት። ይኸውልህ ጅብ ኖርማል ነው የምታየው፣ ጅብ ይታያል እዚህ ጋር ጅብ ምናምን የቆመ ጅብ ምናምን እና ላይፌን ሳሳያቸው የሰራሁት ፊልም ያልወጣ አለ ዓለም ላይ ድብልቅልቅ የሚያደርግ ፊልም እና እሱ ምናምን አይተው አንተ የጠየቀኝን ጥያቄ ጠየቁኝ። እንዴት ይሄንን ሁላ አይምሮ ይዘህ ማኔጅ ልታደርገው ቻልካል? ገረመኝ። ጠሩኝና ከዛ በሰዓቱ የቡራዩ አስተዳደር ለነበሩት ለአቶ ሰለሞን ፈዬ ደውለው ይሄን ልጅ እንደዚህ ቦታ አለ ቆሻሻ የሚያጸዳበት እንድሰጡ ትፈልጋለሁ። ይሄን ልጅ እናንተ ጋር መልከው እንድትጠቀሙበት ነው እንጂ እንድትጠቅሙት አይደለም። 2 ቀን እንዳታመላልሱት አለ። አቶ አዲሱ አረጋ ማጠገቡ ነበር። ስልክ ተቀብለው እንድትጠቀሙበት ነው ከተማዋን ትቀይሩ ብለው ላኩኝ። ከዛ እነሱን ወረቀቱን አስተካክሉለት አሏቸው። እነሱን ስሩ አላቸው። ለኔ ደግሞ አሁን የምታዩን ተግባር ስራ ተባልኩኝ። ቦታው ቆሻሻ መጣያ ነበር። ብዙ ወንጀል ይሰራበት ነበረ። ህገወጥ ነገሮች ነበሩ። ከዛ ሌባ አጸዳን። ዛፉ ተጨፍጭፎ የምታየው ዛፍ ነው እንደዚህ ያደገው። ይሄ ግራሮቹ ምናምን ብዙ ነው ያለኝ ዛፍና ባዶ ነበሩ፣ ምንም አልነበረም። ከዛ በኋላ እሱን አለማሁኝ። እንስሳቶቹም ከውስጥ ሳይፈናቀሉ እዛው ባሉበት የምታያቸውን ጅቦች ተንከባከብኳቸው፣ አስለመድኳቸው። ሌላም እንስሶች አሉ ጨማምርኩኝ። ከዛ ቦታውን የወደቀውን እንትን ደግሞ እየተጠቀምኩ ጅቦች የሚያመጡትን አጥንት ወደ አርት እያዋልኩኝ ምናምን ፎከስ አድርጌ የተለያዩ ነገሮች ለመስራት እንትን አልኩኝ። ምክንያቱም መሸጥ እችላለሁ። ብዙ ሰዎች የውጭ ድል እናመቻችልና እንድትወጣ እናድርጌ መሬት ሽጥ፣ አልሸጥም። ይህን ገንዘብ እንስጥ፣ አልሸጥም። ምክንያቱም ትክክለኛ ሰዎች አለን ለተባልነው አላማ የምንሞት ሰዎች፣ ሀገር እንወዳለን፣ ለትውልድ እንሰራለን ስንል ቃሉ ተራከሰና ማውራቱን ላስጠላኝ ይህንን ቃል ማለት ነው። በትክክል ለሀገር ለትውልድ የሚሆን ነገር የምናስብ ሰዎች አሉን እና ለዛ ነው ጠቅላይ ሚኒስትሩም ስለ ንግግራቸው ደስ ይለኛል ምልስ ሲናገሩ ለዛ ነውና ከዛ ያ መሬት ማልማት ጀመርኩኝ። አቶ ሽመልስ አብዲሳም ያንን ነገር አስተካከሉልኝ። እኔም በሳቸው ቃል መሰረት የተባልኩትን አረኩ። ያው እንደምታየው እንስሶቹ ለምደው አካባቢው ጸድቶ ምናምን ብሎ ሀገሪቷን ኮፕ ላይ ማስጠራት ይፈልጋሉ። ከዚህ መሬት ጋር ተያይዞ በርካታ ውዝግቦች አሉ። በተደጋጋሚም እስር ቤት ገብተህ ታውቃለህ። ከዚህ መሬት ጋር ተያይዞ የተለያዩ ውዝግብ አለ። ኦልሬዲ ወረቀት አልተሰጠም ነው። ከአቶ ሽመልስ አምጣ ነው ወረቀት። አቶ ሽመልስ መሬቱን አልሰጡም ነው። አቶ ሽመልስን ደግሞ ለማግኘት ከባድ ሆነ።
ዛሬም ሄጄ ነበረ ከባድ ሆነና ሸገር ሲቲም ስትሄድ አይገኙም። እኔ ደግሞ በብዛት ስራ ላይ ነኝ፣ መፍጠርና መፍጠር ላይ ነኝ ያለሁት እና ወረቀቱን ከንቲባው ደውሎ እኮ አቶ ሽመልስን መጠየቅ የሚችለው እሱ ነው። ለያሬድ መሬቱን ሰጣችሁታል ቢል እንደውም ተጠቀሙበት በደንብ እንትን ነው የሚባለውና እሳቸው ሽመልስ ጋር አለመደወል እኔም ዛሬም ቢሮ ሄድኩ አይገኙም ስራ ላይ ነው ያሉት ገባ። ከዛ ወረቀቱ የለም ተብሎ በቃ ብዙ ነገር ብዙ በደል ይደርስባል። ዛፎች ይቆረጣሉ፣ ያሳደግካቸው 6 ዓመት ጅቦችን፣ ቀበሮዎችን፣ ወፎችን ግቢ ውስጥ ያለውን ነገር ምክንያቱም አንዳንድ ጊዜ እኔ ለክልሏ ሀብት ነው የምታገለው አገኘኝ እንዳይጠፋ ማለት ነው። ኦልሬዲ ለመንግስት ስራ ስሰራ መንግስት ነው ጠላት የሚሆንብኝ እንጂ ያው ጅብ ምን አረገኝ? ጅብ ሰው ይበላል ምን አይሏል ምን አረገኝ? ያው ሸገር ሲቲ እንደዚህ እየኖርንባት ነው። ጅቡም ተላምዶ ምናምን ብሎ እና ሰው ነው ከእንስሳ በላይ ከባድ እየሆነብኝ ያለው። እንዴ ከንቲባው ለምንድን ነው የጠቅላይ ሚኒስትሩን አላ ይሄ ነገር ለአንተ ካርታ ብሰጥ ያስጠይቀኛል አይነት ነው የሚያስበው። ለኔ በዚህ ዘመን በጠቅላይ ሚኒስትር በዶክተር አብይ ዘመን ግሪን ሌጋሲ እንስሳ መንከባከብ ይሄ ጠቅላይ ሚኒስትሩ የአዲስ አበባ ልጅ አይደለም ከእንስሳ ጋር ተላምዶ ከምንም በላይ የራሱ ፓርክ እንዲኖረው ለጅብ ባዳ እንዳይሆን እያሉ እየተናገሩ እኛ የእሳቸውን ቃል ሰምተን ኤርትራ ውስጥ ያለው ይመስለኛል፣ አንዳንዴ ሌላ ሀገር ውስጥ ያለው ይመስለኛል። እና ለመንግስት ብለህ ከመንግስት ጋር መታገል ኦልሬዲ መንግስት ጥሩ ጥሩ ተግባሮቹን አፕሪሼት አደርጋለሁ ገባ። እኔ የማልወደው ጦርነት መከፋፈል ምናምን ብቻ ነው እንጂ ልጆች ሁሉም ሰው እንስሳም ይወዳል። እና አንዳንድ ጊዜ ሌላው ሰው ጅብ ስላልወደደ ኦር አራዊት ስላልወደደ ኦር ዛፍ ስላልወደደ ሌላ ገና በገንዘብ የሚገዙ ነገሮች ብልጭልጭ ነገሮች እንትን ስላሉት ብዙ ነገር ይደርስባል። ምክንያቱም እዛ ውስጥ አንድ ሰው ጠቅላይ ሚኒስትሩን አላማ ከልብ የሚያከብር ቢኖር ይሄ ማለት የሚያስሸልም ነገር ነው። ዓለም ላይ አይሾ ስፒድ መጣ ተብሎ አቀባበል እንዲየተደረገለት በመንግስት አንተ ደግሞ የሰራው ሲጠፋ በጣም የሚያስይዝ ነገር አለና ለዚህ መሬት ብዙ መስዋዕት ነው የከፈልኩ፣ ብዙ ነገር ነው የደረሰብኝ። እዚህ ላይ ስንት ልጆች እንደማስተምር አታውቅም፣ ስንት ሰው እንደምረዳ አታውቅም። ይሄ ማውራት አልፈልግም፣ እንደዚህ አይነት ሰው አይደለሁም። እና አንተ እያረክ ያለውን ነገር መተው ማየት ማበረታታት ሲችሉ ካሳ ማለት እንዲሰጡ ለተጎዳው ሲገባ ከእኔ እኮ የእነሱን ግዴታ ነው። አካባቢ ጥበቃ ቢሮ አለው ምን አለው የመንግስትን እነሱ መስራት ያለባቸውን ግዴታዬ ነው ብለህ ከራስ የመንግስት ግዴታ ብቻ ሲሆን እኔ ነው ብለህ እየሰራ እነሱ ስልጣን ላይ ሆኖ በእድሜ በልጠው ምናምን ትልልቅ ሰዎች ሆኖ አንተ ላይ ቀመር ሲቀምሩ ያው የታወቀ ነው። ሊሆነ ባለሀብት ለመስጠት ምናምን ነው። በገንዘብ አልቻሉኝም፣ ብር እንስጥ ብሎ አልቻሉኝም። ከዚህ በፊት ካርታ ይወጣልና ግማሹን ሽጠውና ግማሹን እንድንካፈል አይውጣልኝ ካርታ። በቃ እኔ ሐሰተኛ ነገር ላለመስራት ስል ነው ካርታ የቆየብኝ። ስቲልም እየጎዳኝ ያለው ሮንግ ዌይ አለመሄዴ ነው። ትክክለኛ እውነትን ይዤ ደግሞ ስቲል በውሸተኛ መንገድ አልሄድም። እውነትን እንዲያስቆሞታታለሁ እንጂ ይሄንን ገባ ይሄ እንዲህ ስንት ለፍተ የሰራውን ሊያፈርሱ ሲመጡ አሁን ከነገ ወዲያ ነው የሚፈርስብኝ። እስከ ሳምንት ነው መልስ አምጣ የተባልኩት አላገኘውም። እስከ ነገ ድረስ መልስ ማለት ነው። የዚህ አይነት ሀገር ላይ ነው የምንኖረው እና የደከምኩትን ድካም እዚህ ቦታ ላይ ብናገር ይደክመኛል። እንስሳውን ማሰልጠን እስኪቀርብ ቀላል አይደለም። ዋይልድ ነው፣ ጅብ ነው፣ ኃይለኛ ነው። ህይወትን መስዋዕት አድርገህ ነው ጫካ ውስጥ የምትሆነው። አገኘኝ ስንት ልጆች እዚህ ውስጥ የእንጀራ እድል አላቸው። ከመከላከያ ተጎድተው የመጡ አካል ጉዳተኞች ስንት ናቸው አብረውኝ የሚሰሩ። እድል የምሰጠው ቀድሜ ለነሱ ነው፣ ለሀገር እንትን ያሉ ስለሆነ እነሱ ዛሬው ምን ልንሆን ነው ያሬድ ነገር ከፈረሰ ብለው ሲጨነቁ ገባ። ቆም ብለው መተው ቢያዩ ብዙ ነገር ነው ያለው። ግን ያንን አለማክበር ማዘዝ ብቻ ይፍረስ ይሄ ምናምን እነሱ ኢዚ እንደዛ እንደሚያደርጉት አይደለም። እና ያን ፓርት ሳየው ኦሮሞ እንዲህ አይነት ህዝብ ነው እንዴ እና በጣም እናደድና ከዛው እንደናንተ አይነት ሳይ ሌሎች ሳይ እጽናናለሁ እንጂ ማንነትህንም ብሔርህንም ብዙ ነገር እንድትጠላ የሚያደርጉ ሰዎች አሉ። ግን ያው ጠንካራ ልብ ካለ ደግሞ ስቲል ኢንዱን መጨረሻውን እስካላየው ድረስ ትታገላለህ። እና ያው በቃ ባዶ የነበረውን ቦታ አሳምር ለመስጠት ነው፣ ለባለሀብት ለሌላ ባለሀብት ለመስጠት ነው። ሌላ ምንም ጥቅም እንትን ነው። ልጅ ያሬድ ቀጣይ ይሄ መሬት ካጣ ይሄ መሬት ከፈረሰበት እንደተባለው ደግሞ ነገ ወዲያ የሚያፈርሱበት ከሆነ ምን ላይ ነው የምትወድቀው? ያንተ ተስፋ ምንድን ነው? አልኖርም ቢሆን የማደርገውን አውቃለሁ። ተው አትጠይቅኝ። እንደሱ አይነት ፓርት ታየዋለህ። እምልህ በቃ የሆነ ነገር ለማድረግ ነው የምኖረው እንጂ እኔ መኖር ብርቅ አይደለም ብሮዬ። ይሄ የሆነ ነገር ለማድረግ ነው። አሁን ደግሞ ጭራሽ መኖርም እየደበረኝ ያለው ኢዚ ነው። ይሄንንም ብታወራ አይደንቃቸው ምንም ለነሱ ምንም እንትናቸው አለ። ከዛ በፊት ጠቅላይ ሚኒስቴሩን የማገኝበት ሜትድ ከተፈጠረ አሪፍ ነው።
ምክንያቱም በቃ እሳቸው ብቻ ገብቷቸው ከስር ያሉት እሳቸውን የሚወዱት በአፋቸው ነው፣ የሚያሽቃብጡት በአፋቸው ነው። በአመት አንዴ ችግኝ እሳቸው ሲተክሉ ነው የሚተክሉት። እሳቸው ብቻ እንዴት ነው የአንድ ድርጅት ባለቤት ሆነ አንተ ብቻ ስትመጣ ሰው ሲሰራ አይታል ሲሯሯጥ ምናምን፣ ከዛ ውጭ ሲገባ እንደዛ አይነት ካልቸር መኖር አለበት። እና እኔ ምንም ብርቅ አይደለም ብሎ እንደዚህ አይነት ጥያቄ ተው አትጠይቀኝ። እኔ ራሴ ላይ የምወስደውን እርምጃ ካለ በቃ ሄደ አላ ኢትሲነፍ ሰርቻለሁ። በላይፍ መስራት ያለብኝን ማድረግ ያለብኝን አድርጌያለሁ። ራሴን አውቄያለሁ ምናምን ብቻ ህዝብም ይማርበታል። የት ድረስ እንደሆነ እኛ ለመንግስት እየሆንን ያለነውና እነሱ እየሆኑልን ያሉት ነገር አሮን ነው። ከዚህ በኋላ ብዙ ጠቅላይ ሚኒስትሩም ሲናገሩ ከሳቸው ቃል ብቻ ነው እንጂ የምንሰማው እንደማይተገበር ብዙ ማረጋገጫዎች ይኖሩናል ማለት ነው። እና ህዝቡም ምኑም ብዙ ነገር አመለካከቱን ያስተካክላል ብዬ አስባለሁ። እና አንድ ነገር አድርገህ ራስን መስዋዕት ህዝቡ ማስተማር ቀላል አይደለም። ይህንም የሚከታተሉ ሰዎች መፍትሄ እንደሚሰጡበት ተስፋ አደርጋለሁ። ልጅ ያሬድ አንተም ተረጋግተህ ለነገሮች በቀና መንገድ መፍትሄ እንደምትፈልገላቸው ተስፋ አደርጋለሁ። ነገር ግን አንዳንዶች ምን አይነት ጥያቄ ያነሳሉ? ልጅ ያሬድ ብዙ ጊዜ ጠቅላይ ሚኒስትሩ እንዲሁም የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ ከነሱ ጋር የተያያዘ ነገሮችን ጥሩ ስማቸውን በጥሩ ሁኔታ ያነሳል። ስለ ኦሮሞነትም በጣም ያወራል፣ ይሰብካል። ልጅ ያሬድ ጥቅም ፍለጋ ነው የመጣው ወደ ኦሮሚያ የሚሉ አሉና ለእነኛ አካላት የምትለው ነገር አለ? መልስ አለክ? ምን ጥቅም ኖሯል? ምናምን አለ? እኔ ያለኝን ለኦሮሚያ እያወጣሁ ነው እንጂ እንትን አለ እንደዛ እንትን አትበሉ። ላይክ ማንነት የጥቅም ጉዳይ አይደለም። ገባ? ካልቸርን ለትውልድ መስራት የጥቅም ጉዳይ አይደለም። ጥቅሙ ምንድነው? አንተ የሆነ ሰውን አስተምረህ እንስሳዎቹን እንዲጠብቀህ ምናምን ያለ ነው የጥቅም ነው። የብር የምናምን እዚህ ውስጥ እኔ ስንት ሚሊዮን ብር ነው ያወጣሁት? እግሬን ሰቅዬ አልኖርበትም እንዴ? ስንት ሰው ነው ያለው? በቀኑ ስንት ሰራተኛ ነው ስንት ነገር የሚሰራው? ገባ እንዴ? ከማታስበው አቅም በላይ ነው። እኔ ላይ ከነጮች ጋር ስለምሰራ የሆነ ነገር ከሌላ ዓለም ላይ እኔ እዚህ እኮ ሆኜ የሚሲሲፒ ከንቲባ ነው ጠርቶኝ ግራፊቲ በስፕሬ የሚሰሩት እንደ ኢስት አፍሪካ ታውቃለህ፣ አንደኛ ምርጥ መሰራ ሰው ነኝ። ላይክ ጠቅላይ ሚኒስትሩ ሳይመጡ በፊት ነው ከተማውን ሳሱ ቆርቆሮውን ምኑን ቦሌ መድኃኒዓለም ትምህርት ቤት እዚህ ላለ አጥሩ ያ ቆሻሻ ቦታ እንደዛ አሳምረ ነው ጋሻ በራ ሞላ ጋም ብለብቻም ስንት ነገር እዚህ ክልል ላይ ደግሞ ማለት ነው ቪዲዮን ብለቅ የሰራሁት ምንድነው ይሄ ልጅ በቃ ለዚህ ክልል እንደዚህ የሚሆነው ትላለህ፣ ታፍራለህ። እነሱም ቪዲዮ ሳይ ለምንድን ነው እንደዚህ ያደረኩት ትላለህ። እና አንዳንድ ጊዜ የምታደርገው ነገር ለትውልድ ለምናምን የሚተርፍ ሲሆን ሁሌ ኮንፊደንስ አለ። ሮንግ ዌይስ ካልሄድክ ድረስ እኔ ጋር ብትፈልግ ምንም ጥፋት አታገኝም። ብዙ የምናገረው ነገር አለ። እነዚህ ግን መሬት አስተራረቅ ብጥርሴ ብታይ ብዙ ነገር ነው የምታገኝባቸው። አምሹር ገባ እና እውነተኛ ነገር እንደሞ ይዘህ መኖር የሚመስል ነገር የለም። እና የውጭ ሀገር ከንቲባ ጠርቶኝ አሜሪካ ድረስ እየሰራሁኝ የዚህ ከንቲባ ደግሞ ሽመልስ ጋር ደውሎ አቶ ሽመልስ ጋር ደውሎ የኦሮሚያ ፕሬዚዳንት ጋር መሬቱን ሰጣችሁታል ብሎ እቺን ባለመጠየቁ 6 ዓመት ብዙ ነገሮች ታቃጥላልና አንዳንድ ጊዜ ያው አንተ ደካማ ጎን ነው ብለው ወይ ደግሞ የማግኘት አይችልም ይሄ ለሱ ይከብደዋል ብለው በዛ አንግል ሲመጡበት ይደብራል። እኔ ግን እሱን ሁሌ ሪስፔክት አድርጌ ነው አሁንም ማከብረው ሰው ነው። እነ ዶክተር ተሾማ አዱኛንም አይታል ግሪን ሌጋሲ ዘፈን ላይ ራሱ ዩቲዩብ ላይ ገብታችሁ እዩ። ሁሌ ሸገርን ብዙ ፕሮሞት ላደርግ ፈልጋለሁ። እኔ ግን ለሸገር የሆንኩላትና እሷ የሆነችልኝ ሌላ ነው። ቢሾፍቱ በጣም ቢሾፍቱ ሬቻ ላይ መከራውን በልቶ ነው የሰራው ያለ በ4 ቀን እሱ ከስንት አንድ የመጣ ስራ ነው። ግን እንዴት የስፒድ ሰዓት ላይ እንደምጠራ እኔ የመፍጠርና የመፍጠን ሰው ነኝ። ልጅ ያሬድ ሃይማኖቱ ምንድነው? ልጅ ያሬድ ሃይማኖቱ ምንድነው? እኔ አላህም እግዚአብሔርም ዋቀም ሁሉም ይመቸኛል። አንድ የፈጠረን ፈጣሪ ይመቸኛል። በቃ ቅጠላቅጠሉን አራዊቱን የፈጠረ አምላክ ሁላችንም የፈጠረ አምላክ ይመቸኛል። አንድ በቃ ዋናው ታውቃለህ ይመቸኛል። በቃ አንድ ነው። ኦሬዲ መጥፎ አትስራ የሚለው አትግደል፣ አትዝረፍ፣ አትስረቅ ምናምን እንደዚህ አትበል፣ ሰው አትግደል፣ እንደዚህ መጥፎ ነገር በኦርቶዶክስ ብትሄድ፣ በፕሮቴስታንት ብትሄድ፣ በሙስሊም ብትሄድ በቃ መጥፎ ነገር አትስራ የሚለው ባድ ስፒሪት ያልሆነው መጥፎ መንፈስ ያልሆነው ይመቸኛል። ኦሬዲ አንድ ነው ብዬ አስባለሁ ማለት ነው። እኔ እንጃ ከሃይማኖት በላይ እኔ ግን ማመን ነው የሚመቸኝ። አምነህበት ነው ወይስ ሰዎችን ለማስደሰት ነው? ልጅ ያሬድ እኔ ከሃይማኖት በላይ ማመን ነው የሚመቸኝ።
ማመን በጣም ደስ ይለኛል። ማመን ላይ ነኝ ያለሁትና አንብቤ አላቅም ብያለሁ። ብዙ ነገር ስለ መጽሐፍ ቅዱስም ቁርአንም ምናምን ብዙ ነገር አላቅም፣ ግን ሰርቶልኛል። አላር ብዙ ነገር በቃ አራዊት ውስጥ ገብተህ ምን ብለህ በቃ ይሄን ታለንት ሰጥቶኝ ብዙ ነገር በቃ ጤነኛ ሐሳብ እንዳስብ አድርጎኛል። ክፋት እንዳላስብ ያደረገኝ መቼስ ጥሩ መንፈስ ያለው ነው እና እኔ አንድ ፈጣሪ ብዬ ነው የማስበው። የትም አይነት ተቋም የለኝም፣ ግን አቋም አለኝ። አቋሜ በቃ ማመን ነው እና ሰርቶልኛል። ከፈጣሪ ጋር ምንም የጎደለብኝ ከዚሁ ጋር ተያይዞ ከሃይማኖት ውዝግቦች ጋር በተያያዘ ባለፉት ጊዜያት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ውዝግብ ውስጥ ነበርክና አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዴት ነው የምትመለከታት? እኔ ኦርቶዶክስ ይመቸኛል፣ ምንም ችግር የለብኝም ከሃይማኖት ጋር። ግን ያኔ እግዚአብሔር አባቴ ነው የሚል ስም አለው ፕሮፋይል ፒክቸሩ። ከዛ ቤተክርስቲያን ነው ፕሮፋይል ፒክቸሩ እና እግዚአብሔር አባቴ ነው የሚል ነው ስሙ የፕሮፋይል እና አንተ ምናምን አንተ ጥንብ ጋላ ምናምን ጋላና ውሻ ቤተ መቅደስ አይገባም ምናምን ሲል ያኔ ወቅቱም የሲኖዶስ የኦሮሞ ምናምን እየተባለ የሆነ ነገር ጥቁር እየተለበሰ ነበረ ምናምንና ከዛ ብዙ ነገር የሚደብር ካለ ኦልሬዲ ሃይማኖቱ ላይ ችግር የለብኝም፣ በእውነት የሚያምኑት ጋር ችግር የለብኝም። በሃይማኖት ስም የሚሸቅሉት አይመቸኝም። ከዛ በኋላ እግዚአብሔር አባቴ ነው የሚል ስም አድርጎ እንደዛ ሲሳደብ ደበረኝ። ሌላ ስም ቢጠቀም ይሻለኛል። እኔ በእግዚአብሔር አልደራደርም፣ የእግዚአብሔር አክቲቪስት ነኝ። እግዚአብሔር የሚል ስም ተጠቅሞ ከዛ ፕሮፋይሉ ቤተክርስቲያን ነው። ተናደ ፊት ለፊት የምታየውን ነገር ነው ቤተክርስቲያን ተናገርኩ። እግዚአብሔርን አይደለም ያልኩ። ገብቷል? ቤተክርስቲያን ነው ፕሮፋይሉ። ያ ሰው ሊናደድ የሚችለው እዛ ላይ ባረከው ነገር ነው። በሰዓቱ ስሜታዊ ትሆናለህ። ገና ግራ ቀኝ ለማሰብ እንትን አይልም። እግዚአብሔር የሚል ስም ተጠቅሞ እና የተጣላሁት ራሱ እኔ ለእግዚአብሔር ብዬ ነው። ገባ? እግዚአብሔር ኢዚ ምናምን የሰፈር ልጅ ጓደኛ አይደለም። አገኘኝ ከአሮን ነው። መንፈሱን ስለማውቀው ኢነርጂውን ስለማውቀው በጣም ዝም ብለህ ስሙንም ኢዚ የምጠራው ነገር አይደለም። ግን ያ ሰው ነው ሃይማኖተኛ የሚባለው፣ አንተ አይደለም። ፕሮፋይሉ እንደዛ ነው። ሪንግ አሁን ላይ ሆነ ያኔ ስለተፈጠረው ነገር ምን ይሰማሃል? ሆኖ መጥሪያው እንትን ነው። አስሬ እግዚአብሔር እያለ ያወራል። ዋናው በልብ ነው ብራት። አሁን ላይ ሆነ ያኔ ስለተፈጠረው ነገር ያኔ ምን አልከኝ? ናቲ አሁን ላይ ሆነ ይሰማል እንዴ? ደስ ይለኛል በጣም በፖዚቲቭ ነው የማየው። ምክንያቱም ስገባ በቃ ለቄስ ያለኝ አመለካከት ሌላ ነበረ። በቃ የሆነ ሰዓት ላይ በቃ እያልክ ተናድጃለሁ። ከዛ ታስሬ ገብቼ ማታ ምናምን ተይዤ ከቤት ሄድኩኝ ምናምን። ከዛ ታስሬ ገባሁኝ። ጠዋት ስነሳ እስር ቤት አጠገቤ ያለው ቄስ ነበረ። ማታ ተኝቷል እና ሰው የለም። የሆነ ሰዓት ስነቃ እኔና ቄሱ ነን ያለነው። ቄስን አልኩት የሆነ ነገር ተናገርኩት ምናምን። ከዛ የሆነ ምናምን ተጋጨ ምናምን። ፋኖች ነበሩ። ፋኖ ውስጥ ነው ያለሁት። ከዛ በኋላ የሆነ ሰዓት ላይ በቃ ከነሱም ጋር ስገባ ኮስተር ነው ምናምን። ግን ከ4 ቀን ከ5 ቀን በኋላ ጭራሽ ቄሱ የኔን አንሶላ አንስቶ ማጠብ ጀመሩ። ከዛ በኋላ ተኝቼ ያሬድ በርበሬ ነገር እንደዚህ ምናምን ጨጓራ ምናምን እንትን የሚል ነገር ስለማይወድ ይሄን ምግብ ለሱ አስቀምጦለት ይላሉ ፋኖቹ። ምንም ያደረኩት ነገር የለም። ግን ለካ የትም ሄደ የሚያኖርህ ብሔር ሳይሆን ባህሪ ነው። አገኘኝ። አሁን ስለ ፋኖ ሳውራ ያሬድ እንዴት እንዲፋኖ ይላል፣ እነሱ መጥፎ ምናምን ሊል ይችላል። አግኝተኛል። ያ ሰው ለራሱ ይበል። እኔ ፋኖም ሸኔም ምንም በል የሰው መጥፎ የለውም፣ ያመለካከት ነው። አመለካከት እኔ ይኸውልህ ዋናዎቹ ራሱ የምትላቸው አመራሮቹ ቢታሰሩ ብዬ ነበር የማስበው። ለምን አንድ ሀሳብን ሳልጨርስ ከአንተ ጋር ካልተስማማው ትቼ እሄዳለሁ። አላስጨረስኩም። እስር ቤት ግን ከሆነ ቁጭ ብለህ ሀሳብን ተነጋግረህ ትጨርሰዋለህ፣ መፍትሄ ታመጣለህ። አጠገብህ ያለው ወንድሜ ምናምን የምትለው አጠገብህ ያለው ያ ሰው ነው እንጂ ሌላ አይደለም። ከዛ በኋላ አብረው ፋኖ ሸኔ የምትላቸው እስር ቤት ውስጥ ቁጭ ብለው የሆነ ነገር ይጫወታሉ፣ የሆነ ነገር ያደርጋሉ ምናምን ይላሉ። ከዛ ጭራሽ ሰው በሙዱ አይደለ። አሁን ለምሳሌ የሆነ ቦታ ሄደ በሙድ ያለ ሰው ነው ያንተ ሙድ የሚመቸው አይነት ሰው ነው ጓደኛ የምትሆነው። የብሔር ጉዳይ አይደለም እያወራሉ እና አብረ ሆኖ ሳይ ብዙ ጊዜ ይደብረኛል። አሁን ራሱ ታስሬ የነበረበት ቦታ በብዛት ልጆች ይመጡና እዚህ ወይ መታወቂያ አይኖራቸውም፣ ከገጠር ይፈናቀላሉ። አማራ ክልል የትም ቦታ
ወጣት ከሆነ ለአንደኛው መቀላቀል አለበት፣ ወይ ለመንግስት ወይ ለፋኖ ወይ ለሸኔ መቀላቀል አለበት። አለበለዚያ ወጣት ሆኖ ተቀመጠ ማለት የሆነ ነገር እያረክ ነው ብሎ ያኛውም የነዚህ ነው ይለዋል፣ ያኛውም ከዛ ይመጣል። እዚህ ሲመጣ ደግሞ ወይ መታወቂያ የለውም ይያዝና ከእኔ የመጣው ከእንደዚህ ሀገር ና አንተ ሸኔ ነህ ማስረጃ የለህም ምናምንና በቃ ወጣቱ ላይ እየደረሰ ያለ እንግልት ይደብራል። አገኘኝ በቃ ይሄ ሀለ የሮ እየተባለ አሁን የገቡ አሉ። ከዛ መተው እርቅ ፈጥረው ይገቡ አሉ። እርቅ ፈጥረው ገብተው አሪፍ ናቸው ወይ ብሎ ማሰብ ያስፈልጋል። እኔ እዚህ ቦታ ላይ የሆነ የሥራ ዘርፎች ያሰብኩት ለእንደነዚህ አይነት ሰዎች ነው። ምክንያቱም መተው የምታስተምራቸው የሆነ ነገር ሊሆን ይችላል፣ ትምህርቱ ስለ ከብት ማርባት ምናም ሊሆን ይችላል፣ የሆነ ነገር እንዲሰሩ። እነዛ ወጣቶች ያ ነገር ሙዳቸው ባይሆንስ ገብተዋል ምለው እና ሳይ ውስጥ ንቃት ያላቸው አገር የሚቀይሩ ጭንቅላቶች አይቻለሁ፣ እስር ቤት ውስጥ ማለት ነው፣ ፖዚቲቭ የሆኑ እና ለነዚህ ሰዎች መፍትሄ ሰጠ። የነዚህን ጥሩ ስኬት ስታሳይ ነው ከጫካ ያሉት ሊወጡ የሚችለው። በብዛት ሰላም ላይ ስለማስብና መፍትሄዎች የምላቸውን ነገር ስለማስብ ነውና ውስጥ ስታይ ሁሉም አንድ ላይ ናቸው። አንድ ላይ ነው የበሉት፣ እንትና አልበላም ምናምን። ይሄ ነገር ሰው ውስጡ አለ እድሉን ቢያገኘውና ያ እድል ቢፈጠርለትና ሰው ከላይ ያሉትም ለግል ጥቅማቸው ብለው እንትን ባይሉ አገሪቱ ህዝቡ ተስማምቶ መኖር የሚችል ነውና እስር ቤት በመግባቴ ከሙሉ ይጠላኛል ያልኩት ከኢትዮጵያ ህዝብ ጋራ ተዋድጄ ከእስር ቤት ስወጣ እኔም እያለቀስኩ እነሱም እያለቀሱ በሄድኩበት ቦታ እየደበራቸው በቃ ስር ከበደን እየተባለ ምናምን እንደዚህ አይነት ፍቅር ስላየሁበትና ጥሩ ነገር ስላየሁበት መታሰሪያ አይቆጨኝም። ሁሉንም ለጥሩ ዓላማ ነው ያየሁት እና እዚህ አካባቢ ላይ ፖሊሶች ጋር እጠላ ነበረ። ምክንያቱም ሊሆኑ ሀብታሞች ብለው የሚናገሩኝ ፖሊሶች ነበሩ እና ያለሁበት አካባቢ ፖሊሶቹ ሁሉም በቃ ከነዛ ሰዎች ጋር ይመስሉኛል። ስሄድ ግን በጣም ምርጥ ፖሊሶች በጣም በቃ ከኢንስፔክተር ብርሃን የጀመረው አሸዋ ሜዳ ላይ ውስጥ ሁሉም በጣም ደስ የሚሉና ጭራሽ እስር ቤት ውስጥ ታስሬ እስር ቤቱን አሳምሬላቸው አርት ሰርቼ ቢሮአቸውን አሳምሬላቸው ትላንት ነው የተመረቀው። እነሱም ፏርገውት ምናምን ጥሩ ነገር ሰርተን ከዛ ተመልሼው ለእጄ ጠይቄያቸው እስረኛውንም ጠይቄ የሆነ ነገር እንዳቃረኩ ለካ እነዚህ ፖሊሶች ያሬድ አይዞ ምናምን እዚህ ሆኜ ጭራሽ እንስሳዎችን መጥቶ ምግብ ያበላልኝ ፖሊስ አለ እንዴ! እንደዚህ ኔቸር የሚወድ ፖሊስ አለ አልኩኝ። ከዛ በኋላ ሳይ ኮፕ ላይማ ካንተ ትልቅ ነገር እንጠብቃለን። ኮፕ ሰርቲቱ ሀገሪቷ የምታዘጋጀው ኢንቫይሮንመንት ላይ ግራፊቲ ትሰራለህ፣ ኢንቫይሮንመንታል አርት ትሰራለህ፣ ሙዚቃ፣ ድራማዎች በኢንቫይሮንመንት አለ ምናምን ሲለኝ ደነገጥኩኝ። በቃ ወጥቼ ከእስር ቤት ከፖሊሶቹ ጋራ የሆነ ተአምር ሰርቼ አሳያለሁ። ምክንያቱም ፖሊስ ነው ብዙ ነገር ነው የመጠበቅ ኃላፊነት ያለበት። ቆሻሻም እንዳይጣል የህዝቡን ሰላም እንደሚጠብቀው የአካባቢውንም የአራዊቱንም የዛፎቹንም ሰላም እንዲጠብቅ ብዬ ትልቅ ነገር ነው ተዘጋጅቼው ለወጣሁት። ያው አሁን መተው ጦላለቡኝ እንጂና ሳይ ደስ አለኝ። ለካ እንደዚህ አይነት ሰው አለ አካባቢ ላይ ያልኩኝ እና በሄድኩበት ነገር ጥሩ ነገሮች ነው እየተማርኩኝ እንትን ያለሁትና ፈጣሪ በሆነ ነገር ሴቭ ሲያደርግ ነው እና ሙሉ ሰዓቴን ስለ ኮፕ 27 ነበር ሳስብ የነበረው ጊዜ ሰጥቼ በሌላ ዲፕ በሆነ የፈጠራ አቅም ማለት ነውና አንዳንድ የሆነ ነገሮች ታስብና ላይፍ ወደዚህ ያስኬዳል የሆነ ነገር ትጀምራለህ። ግን እዚህ የሆነ ነገር ፎከስ አድርጌ ኮፕ ላይ ትልቅ ነገር አገሪቷ ላይ የሚያነቃንቅ አይዲያዎች አስቤ ገባ። ቅድም እንዳልኩ ከ5 ሚሊዮን ብር በላይ እጄ ላይ የነበረውን ብር ሙጥጥ አድርጌ ለዛ ስራ ገዝቼ እቃ አስቀምጬ ጭራሽ እንኳን እሱን ልሰራ ይሄም ሊፈርስ ነው በቃ ምናምን ስትባል አሉ ነው። ብቻ ለጥሩ አጋጣሚ ተጠቅሜዋለሁ። እዛ ያሳለፍኩት ሰዓትም አሪፍ ነው፣ ደስ ይላል እና ሪስፔክት የአካባቢ ፖሊሶች። በአንድና በሁለት ፖሊሶች ተናድጄ ስለተናገርኳችሁ ሶሪ። ስቲል እስከ ጀነራል ድሪባ መኮንንንም ጭምር ሶሪ ላለው የፖሊስን ተናድጄ ስለተናገርኩ በሰዓቱ የታሰርኩትም ሰዎች አካባቢ ባለሀብቶች ተናገርክ ተብዬ ነው። አላር ባለሀብት ተብሎ አንተ ማገዝ አብሮ ብዙ ነገር መስራት ይችላል። ግን ስትገፋና ብዙ ጉዳት ሲደርስብህ እንትን ትላለህ። ለዛ ነውና እስር ቤትን በመጥፎ አላየውም። መልካም እንግዲህ ሰዓታችን እየሄደ ስለሆነ ወደ ማብቂያው ደርሰናል። ምናልባት ብዙዎች የጠየቁት አንድ ነገር አለ። ልጅ ያሬድ የትዳር ሁኔታው ምን ይመስላል፣ ባለቤት አለችው ወይ እያሉ እየጠየቁ ነውና ምናልባት ስለ ትዳር፣ ስለ ባለቤት ካለች፣ ልጆች ካሉ ስለ ልጆች ብትነግረን። 3 ልጆች አሉ። አያንቱ ጀቤት ይባላሉ። ያው 2 መንታ ናቸው። አንዷ ደግሞ መንታ አይደለችም። የ8 ዓመት ልጅ ነች። 2 ልጆች ደግሞ የ3
ዓመት ልጆች ናቸው እና አሜሪካዊ ናቸው። እዛው ነው ተወልደው ያደጉትም። ሁለቱም ባለቤቷ የመንታዎቹ ከሁለት ሰው ነው እንትን ያልኩት። ሁለቱም ግን አሜሪካዊ ናቸው። ከሁለት ሴት ነው ልጅ ያለኝ። 3 ልጅ አለኝ። አንደኛዋ መንታ የወለደችልኝም አማርኛ ምናምን ቋንቋ አይችሉም፣ እንግሊዝኛ ነው የሚያወሩት በብዛት። ያው የኔን ላይፍ የምሰራውንም ምንም የሚወዱት ታውቃለህ፣ የውጭ ዜጎች ናቸው። ስቲል አብረን ያለ ነው። አይ ሪስፔክት እንደዛ አይነት ላይፍ ላይ ነው ያሉት። ከባድ ጥያቄ ነው። እስከዛሬ ጠይቄ ማላውቀው ጠየቀኝ።